ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ኦኬ ጥያቄ ነው። በመንፈስ ቅዱስ ሞልተሃል ወይ? አንድ የስ ኦር ኖ መልሱ ለምን? እሺ እሱን ያው እንግዲህ ቅድም ስትናገሩ ነበረ፣ ግን ቀጥታ ዳይሬክትሊ ለአንተ ስላልሆነ እየመለስኩ የነበርኩት ለአንተ ስላልነበረ ይህንን ልነካው አልቻልኩም። ግን አሁን ካነሳው አይቀር ግን እንግዲህ ዝም ብዬ ልሂድበት። እሺ በመንፈስ ቅዱስ መሞላት ብለህ ቅድም አንስቶ ነበረ። ስለዚህ ጥያቄ ስለጠየቁኝ ጠቅላላ አድርጌ ልመልስ። ሰው በመንፈስ ቅዱስ ከተሞላ የጸጋ ስጦታዎች በልሳን ምናምን ይናገራል። ከዛ በኋላ እንደዚህ ይሆናል ምናምን የተባለው ለ900 ዓመት የሌለ የዛሬ 100 ዓመት የጀመረ የጴንጤዎች እምነት ነው። ይሄ ማለት ለምሳሌ ከዛሬ ከመቶ ምናምን ዓመት በፊት የነበሩ ፕሮቴስታንቶች ራሱ የማያውቁት እንግዳ ነገር ነው። እነ ማርቲን ሉተር፣ እነ ጆን ካልቪን፣ እነዚህ እንግዲህ ሌሎችም እነ ጆን ዌስሊ፣ እነ ቦሊንጋር እና ምናምን የተባሉ ሁሉ እነዛ የሚያካክሉ ታላላቅ የፕሮቴስታንት አባቶች በመንፈስ ቅዱስ አልተሞሉም ያስብላል። በነገራችን ላይ አሁን የእኛን አባቶች የክርስቲያን አባቶችን ተዋቸውና የፕሮቴስታንት አባቶች ራሱ እንደዚህ አይነት ነገር አያውቁም። ለ400 ዓመት አካባቢ ሙሉ እንደነዚህ አይነት ነገሮችን አያውቁም። ድንገት የዛሬ 100 ዓመት አካባቢ አሜሪካን ሀገር ነው አሉ በቃ በመንፈስ መሞላት እንደዚህ ነው ተብሎ አሁን ላይ በፕሮቴስታንቱ ዘንድ አክቹአሊ በፕሮቴስታንት ዘንድ ብቻ አይደለም አሁን ላይ ሁሉም ጋር ይሰራል። ኦንሊ ጂሰሶቹ ጋርም ጴንጤው ጋርም ሁሉም ጋር ይሄ በልሳን መናገር አንተ ተብሎ አለ። ኦኬ እሱ ላይ ቅድም የተናገርኩት ላይ እኔ መንፈስ ቅዱስን ተሞልቻለሁ። አዎ ተሞልቻለሁ። መንፈስ ቅዱስን የተሞላ ሰው ነሰሰርሊ ልሳን መናገር አለበት የለበትም? ስለዛ መንፈስ ቅዱስን የተሞላ ሰው አንዱ ምንድነው? አንዱ መለያው ምንድነው ከተባለ ጌታችን ክርስቶስ ኢየሱስን እንድንወደው ያደርጋል፣ ከክርስቶስ ጋር እንድንኖር የሚያደርግ ነው። ምንድነው? ኃይልን ደግሞ የሚሰጠን መንፈስ ነው። ስለዛ ቅዱሱ መንፈስ ነሰሰርሊ ልሳን ምናምን ያውም ልሳን ስንል በነገራችን ላይ ጋር ያለው አይደለም። እሱ መንፈስ ቅዱስ አይሰጠውም ብዬ ነው ማምነው። አሁን እሱ እዛ ውስጥ አልግባና መንፈስ ቅዱስ ተሞልተሃል ወይ ከሆነ ጥያቄው በአጭሩ መልሴ አዎ የስ መንፈስ ቅዱስን ክርስቲያኖች ተሞልተናል። እና በምን ይታወቃል የሚል ጥያቄ ድንገት የሚመጣ ከሆነ ሁለተኛ ጊዜ አሁን ደግሞ ጥያቄ ምናምን እየተባለ እንዳይጓተት ማለት ነው እዚህ መልሰው ይሆናል። በምን ይታወቃል መንፈስ ቅዱስ? እንዳልኳችሁ የመንፈስ ቅዱስ መለያው በህይወታችን ውስጥ ከክርስቶስ ኢየሱስ ጋር ያለን ግንኙነት ላይ ምንድነው? ክርስቶስን እንድንወደው ማድረጉ ላይ ልክ እንደዛ ማለት ነው። ማጠንከሩ ላይ አንዴ ይሄ በክርስቶስ የተሰራውን የማዳን ስራ በእኛ ላይ የማድረግ ብቻ አይደለም መንፈስ ቅዱስ። ከዛ በኋላ ባለው ህይወታችን ውስጥ ሁሉ ጋይድ የሚያደርገን መንፈስ ቅዱስ ነው። ስለዛ መንፈስ ቅዱስ በዚህና በዛ ይገለጣል። ግን የመንፈስ ቅዱስን ስራ ለመቀበል ወይም ደግሞ ለማግኘት የሆነ አንዴ ተሰጥቶናል። ኦፍ ኮርስ ግን የሆነ ምቹ መሆን አለብን ለመንፈስ ቅዱስ ላይ ማለት መንፈስ ቅዱስ እንዲሰራብን ማለት ነው። እምቢ እያልከው እጅን ጠምዝዙ አዳፍቶ አይሰራብህም። እጅን ለመንፈስ ቅዱስ ዘርግታለህ። ያኔ በህይወት ውስጥ እያለ የመንፈስ ቅዱስን ፕሬሰንስ በህይወት ውስጥ ታያለ ምናምን እንደዛ ይሆን ይሄዳል። እና ያ ነው። አመሰግናለሁ። አኬኔ ጥያቄ አለኝ። በቸርች ሂስትሪ ቅዱስ መሙላት የለም እያልክ ነው ያለው ብራዘር? አይ እኔ በመንፈስ ቅዱስ መሙላት የለም አለ። እኔ እንደዛ አላልኩኝም ብራዘር። እኔ ራሴ በመንፈስ ቅዱስ ተሞልቻለሁ እያልኩኝ ነው። አሁን እንትን ልታደርገው ነው አይተዋል። አሁን ጭቅጭቅ ውስጥ በልሳን መናገር ለምሳሌ በቸርች ሂስትሪ ያለ የለም። በልሳን መናገር አሁን የእናንተን አይነት ነው። የኛ አይነት ይሁን አይሁን ሄደን አልመዘገብነውም። ግን የእናንተ ኮስ በቃ እኔ ያልኩህ አሁን በቸርች ሂስትሪ አለ ነገር አንዴ በቸርች ሂስትሪ ውስጥ አይታወቅም ያልኩ አሁን የዛሬ 100 ዓመት የጀመራችሁትን የእናንተን ነው። እነ ጆን ካልቪንም ሆነ እነ ማርቲን ሉተር እነ ጆን ዌስሊም ሆነ እነ ዘንግሊ እነ ቦሊንጋር ሆነ ሌሎችም ሁሉ አልኩኝ ቅድም። አሁን አንተ የምትለውን ነገር አያውቁልህም ጭራሽ። ያ ማለት መንፈስን አልተሞሉም ማለት አይደለም። ላይሞሉ ይችላሉ። ኦፍ ኮርስ እኔ ተሞልቷል ብዬ አላምንም። ግን ተሞሉም አልተሞሉም ግን በእናንተው አስተምህሮ በፕሮቴስታንት አስተምህሮ ቢባል ራሱ እያልኩኝ ነው። የዛሬ 100 ዓመት አሜሪካን ሀገር የጀመረ እንቅስቃሴ አምጥተ የክርስትና መለኪያ አድርጋ አታስቀምጥ ነው እያልኩኝ ነው ብራዘር። ስለዚህ አሁን እያልኩ በታሪክ በቸርች ሂስትሪ ውስጥ የእናንተ አይነት ካለ አሁን አልመዘገብነውም አልከኝ አይደል? ምኑን ነው የምታሳየኝ? በልሳን ይናገሩ በልሳን ለምሳሌ ክሌሜንት ኦፍ አሌክሳንድሪያ ጽሑፍ ላይ በልሳን ቆይ አንዴ በልሳን ከተናገሩ እሰየው። እኛ ሲሴሽኒስት እኮ አይደለንም። በልሳን ለምሳሌ መንፈስ ቅዱስ ለኔ አሁን ልሳንን ቢሰጠኝና በሌላ ሀገር ቋንቋ ባወራ ወይ በምናምን ነገር በዚህ ልሳን ባወራ እሰየው ደስ ይለኛል እንዴ ያርግልኝ። አሁን እኔ ያልኩት ምንድነው አሁን እናንተ ጋር ያለው አይነት ልሳን ግን ተሰምቶ አይታወቅም አለ። ኦኬ ልሳን እንዳልቆመ ካወቅ እናንተ ቤተክርስቲያን ልሳን አለ
እኔ አልቆመም ብዬ እኮ እየደመደምኩልህ አይደለም፣ ግን እግዚአብሔር እንደፈቀደ ነው የሚሰጠው። ሴሴሽኒስት አይደለሁም አላልኩም። ሴሴሽኒስት አይደለሁም አላልኩም። አዎ ሴሴሽኒስት አይደለሁም። ስለዚህ ልሳን አለ ማለት ነው እናንተ ቤተክርስቲያን። ወይ አትለብለብ እስቲ ዳኒ፣ ሚውት አድርግና ሰማ። እንግዲህ ጀመር እያጨቃጨከኝ ነው። መሀል ላይ ቶሎ አታወራ። ሴሴሽኒስት አይደለሁም ሚኒንግ አንዳንድ ፕሮቴስታንቶች ምን ይላሉ? አንድ ጊዜ የተሰጠው የጸጋ ስጦታዎች ምናምን ነገር ቆሟል፣ ከዛ በኋላ ቆሟል አይነት ነገር ይላሉ። ሉን ሰዎች እንደዚህ ነገር ቢሰጥ ሰየው ይስጥ ነው የምንለው እንጂ አንቃወም። እግዚአብሔር ይህንን ነገር የሚሰጥ ከሆነ ምክንያቱም ይሄ የኛ ዲሲሽን አይደለም፣ የኛ ውሳኔ አይደለም፣ የእግዚአብሔር ውሳኔ ነው። እግዚአብሔር እንደፈቀደ መንፈስ ቅዱስ እንደፈቀደ ለሰዎች እንደዚህ አይነት ነገር የሚሰጥ ከሆነ ሰየው። ግን በታሪክ ውስጥ ግን ፌል እያደረገ ሲሄድ ግን አይተናል። ይሄ ጸጋ ስጦታ ማለት ነው። እና እሱም ደግሞ ቋንቋ ነው። ፕሮቴስታንት ጋር ያለው አይነት አይደለም። ፕሮቴስታንት ጋር ያለው የዛሬ 100 ዓመት የጀመረች ነች። ትክክለኛ የመጽሐፍ ቅዱሱ ግን በታሪክ ውስጥ ስናየው እየቀረ ሄዷል። ከዛ በኋላ እንግዲህ ያው መለስ ብላችሁ ስትመለከቱ ኢቭን የራሳቸው የፕሮቴስታንቶችም እንደዚህ ነገርን አያውቁም፣ እንኳን የክርስቲያኖቹ ማለት ነው። ስለዚህ አሁን እኔ እያልኩ ያለሁት እግዚአብሔር በቤተክርስቲያን ውስጥ ላሉ ሰዎች የሚሰጥ ከሆነ ይሰጣል፣ ካልሰጠም አልሰጠም። ለምሳሌ እኔ አላውቅም እንደዚህ አይነት የጸጋ ስጦታ ያለው ሰው አሁን ላይ ማለት ነው። ጥንት ላይ 4ኛው ክፍለ አንተ አሁን ኢራኒስ ምናምን ያልከው እስከማስታውሰው 4ኛ ክፍለ ዘመን ላይ የነበሩ 2 ቅዱሳን አባቶች ከተለያየ ሀገር እንደዛ እንዳወሩም ሲነገር የሰማው መሰለኝ። 2 ቅዱሳን አባቶች 4ኛው ክፍለ ዘመን ላይ አንተ ካልኩ በኋላ ማለት ነው ያላስተማሩ በጥይት ሲያወሩ ማለት ነው። እና እንደዚህ አይነት ነገሮች ሊኖሩ ይችላሉ፣ ሊፈጠሩ ይችላሉ። የሆነ ሰዓት ላይ ሊፈጠር ይችላል። እግዚአብሔር ባወቀ እኮ ሊኖር ይችላል። አሁን እንግዲህ ይሄ ነገር የተገለጠለት ግን እንደነዚህ አይነት ነገሮች እንዳልኩ ከእናንተ ከፕሮቴስታንቱ ጋር የሚያገናኘውም ነገር ስለሌለ ብትሆንም ይሻላል ነው። አንተ ያወራኸውን አክል ማውራት ትችላለህ? አይ ጥያቄ ጠይቀኝ ነው የመለስኩት። እኔ ክርክር እኮ አልፈልግም ብዬ ነበር። እኔ አሁን በጌታ ክርክር አይደለም። አንተ ያወራኸውን አክል ማውራት ትችላለህ? አይ ጥያቄ አልጠየቅኩም ማለት ኖ የተናገርከው ላይ መናገር ይፈቀድልኛል ወይ? አልጠየኩም። እኔ እኮ ሲጀምር ያወራሁት እኮ ፈልጌው ሳይሆን እንደው ጥያቄ እባክህን እንደው ልጠይቅና መልስልኝ ስላልከኝ ነው። አሁን አንተ ካወራህ ደግሞ በል። አሁን በመለስከው ላይ አንተ ያወራኸውን አክል የመናገር መብት አለኝ? የለህም። ለምን የለኝም? ምክንያቱም እኔ ገና ከጅምሩ ያወራሁት ፈልጌ ሳይሆን አንተ እንደው አንድ ጥያቄ ብቻ ልጠይቅህና እሱን መልስልኝ እንድትመልስልኝ ነው ብለህ ስለሆነ የመለስኩት። አሁን አንተ ካወራህ አይደል? አንዴ ዳን ልንገርህ። አሁን አንተ ካወራህ እርግጠኛ ነኝ እኔም አወራለሁ። አዎ አንተማ አትልም፣ አንተማ አታወራ አትልም። ችግር የለብህም እንደዚህ እየተመላለስን ብንውል። እኔ ግን ይደክመኛል በጣም። አንድ ጊዜ ብቻ ነው ማወራው። የማይፈቀድልኝ ምክንያት ለምንድን ነው? አስቀድሜ ስለነገርኩ ዳኒ፣ በጌታ አታዝገኝ። በቃ ከአንቺ ጋር ቀጥል። አንቺ ከእሷ ጋር ቀጥል። ለምን ነው ከኔ ጋር የማይቀጥለው? ለምን አልፈልግም ማለት ዳኒ፣ ከአንተ ጋር ብዙ ጊዜ አውርቻለሁ። ቆይ ሀኒቾ አንዴ ይቅርታ፣ ሀኒቾ አንዴ አንቺ ቆይ ዳኒ፣ ከአንተ ጋር በጣም ብዙ ጊዜ አውርቻለሁ። በጣም ብዙ ጊዜ አውርቼ ሁል ጊዜ የሚያልቀው እንዴት ነው? በጭቅጭቅ እና እኔ ሰልችቶኛል። መጨቃጨቅ አልፈለግም። ክርስትና ላይ የሚነሳ ጥያቄ ካለ መጽሐፍ ቅዱስን ገልጬ ትምህርቶችን እሰጣለሁ፣ መልስ መልሳለሁ። አንተም ደግሞ አይ እንደው እቺን ብቻ ልጠይቅ ስትለኝ ኖ ብዬ ነበር። አይ እንደው ይቅርብኝ ይሄ ነገር ስለማላውቅ አይደለም። አንዴ እያከራከረን ስለሚሄድ ይቅርብኝ ብዬ ነበረ። ግን አይ እንደው አንድ ጥያቄ ብቻ አልከኝ። ከዛም በቃ እሺ ይሆን አልኩ። ጠይቀህ ስመልስ ደግሞ አሁን ምን አልክ ደግሞ? ቆይ አንተ ያወራውን ያህል ደግሞ እኔ ላውራ፣ ከዛስ እኔ ደግሞ አወራለሁ፣ ከዛስ አንተ እያልን እኔ እንደዚህ አይነት ክርክሮች ውስጥ መግባቱን አልፈልጉም። ዳኒ፣ ከታላቅ ይቅርታ ጋር አመሰግናለሁ። አንተ ባወራኸው ነገር ላይ ማውራት አይፈልግም። በጌታ ስም አታዝግኝ፣ በክርስቶስ ስም ዳኒ። እንዴ ምን ጉር ነው? በጌታ ዳኒ የሆነ እንትን እንዳንል በቃ ቫይቡ ይመለስ። አሁን መዝሙር ብቻ ሊከፈትልን ተራ ቫይቡ የሚመለሰው እኔ ሳልናገር ነው። ኧረ በጌታ ስም ዳኒ ተስማምተን የጀመርከው እንዴ? በስመ አብ ጥያቄ ነበረኝ እንዴ? እሺ ጥያቄ፣ አሁንም ጥያቄ። ከዛ ላይ ከመለስኩ በኋላ ግን ላውራትኝም አይደል? ኦኬ በቃ ተው። አኩስ ቢቀር ይሻላል። እንደ ኖርማል ጥያቄ ጠይቀሽ እንድመልስልሽ የምትፈልጊ ከሆነ ከመጽሐፍ ቅዱስ ጠቅሼ ምናምን ከመጽሐፍ ቅዱስ ከሆነ ጥያቄው ከመጽሐፍ ቅዱስ ጠቅሼ መልሳለሁ። አሉና ግን እንትን ይላል። ይሄ ክርክር እየሆነ ካንቺ ጋር ጥያቄ ካለሽ ጠይቂ፣ ጥያቄ ካለሽ ጠይቂ። እሺ ፈቅዶልሻል። በቃ አንቺ ትሻያለሽ። ከዳኒ ጋር ብዙ ጊዜ እንትን ስላልኩ አይ ኖ ቤዚክሊ ምን ነበረ what was the difference then አሁን አንተ ካልከው ጋር ማለት ነው። የማን ነበር? እኔ ያስረዳኋት
እምነት በስራ የሚገለጥ እምነት ነው ኃጢአት እና እየሰራ ቢኖርም አይታወቅም አልሽና ነው አይታወቅም አላልኩም። እግዚአብሔር ነው ኃጢአት ኖ that's not what I said። በኃጢአት መኖርና በኃጢአት መውደቅ ይለያያል ነበር ያልኳት። አይ በኃጢአት ቢኖር ያ ሰው ግን እግዚአብሔር ነው የሚያውቀው ምን እንደሚሆን አልሽ። ሊዱ ይሰጡሻል እነ ፍጹም ወይ እነ ምን አይነት ጓደኞች ናቸው መሰለኝ አይደል? እነሱ በውስጥ ይልኩልሻል። አትፖስቱባት። አኬ ነው በእውነት እንደዛ አይደለም። ሚስ አንደርስታንድ እንዳይደረግ የክርስትናው እምነት ቢመላለስስ ምን ይላል ነው እኮ አንዴ ዳነ በቃ ዋን ሴቭድ ኦልዌይስ ሴቭድ የሚባለውን ነገር አላምንም። እንደዛ ደግሞ ሁሉም ክርስቲያን አያምንም። ባይ ዘ ዌይ ኤቫንጀሊካል ክርስቲያን ታውቃለህ፣ እሱን ለአንተ አይነገርም። ስለዚህ ግን አማርኛ በይዋ ምንድን ነው ሁሉም ፕሮቴስታንት አያምንም አሁን ያልሽውን ነው። ወንጌላዊ አማኝ በሙሉ እንደዛ አያምንም። ዋን ሴቭድ ኦልዌይስ ሴቭድ አንዱ ሌላ ቪዲዮ አለ ዮኒ ዝም በላ እንዴ ቆይ ዮኒ ተወች ግን አንዱ ሌላ ነው የሚያምነው ነው የምትይኝ? እሺ አይ አላልኩም ፕሊዝ አልሽ ሁሉም ፖለቲካ ተስራብኝ። ቆይ ስማ ግን ልጅቷ ወጣች እንጂ አሁን ለሷ ማለት ነው ጀስት ህይወት እንዲሆናት ክርክሩን ትተን ኃጢአት በጣም ያስቸገረው ሰው በኃጢአት ብቻ እየኖረ ምናምን ብላ ተጨናንቃ ስለሆነ ያወራችው እኔ ያልኩት ምንድነው ተጨናንቃ ሳይሆን ለማወቅ ያህል ነው ሊዱ ነው እንዴ? እሺ ብቻ ምንድነው የመጽሐፍ ቅዱስ ግን የሚያስተምረን እንዲህ አይነት መልስ ግን ዘጋ አንተ ሰው ባለ ልደት ነህ ብለን ባለ ልደት ነህ እያለን በጣም ሌላ ይቅርታ ደግሞ እንድትጨቁነን አንፈቅድልህም። ሊዱ ቀጥይ ግን ማለት ነው because አኬኮ ላይክ በኃጢአት ሰው ቢኖር ተመሳሳይ ከሆነ ብለሻል እኮ ያለኝ ነው። አይ አይደለም ምንም ችግር የለውም ሳይሆን አይታወቅም ምን ያልሽው ግን ተመሳሳይ ከሆነ አሁን አንቺ ያልሽውና ያልነው ተመሳሳይ ከሆነ ኖርማል ነው በቃ ተሳስቼ ተላልኩሽ። ኦኬ አመሰግናለሁ። እሺ ሊዱዬ አቁን ነው ግን ግፍ እንደዚህ አይነት ግፍ መስራት ጀመረ። ደህና ነው ዲያቆኒ? እግዚአብሔር ይመስገን። ሰላም ነው ወይ? ሁሉ መልካም ይመስገን አምላክ አለ ነው። ኧረ በእናትህ የዚህ ልጅ በርዝዴይ አክብርለት፣ ከፍቶታል በጣም። ኧረ ልወጣ ነው ይኸው እሱ አሁን ፕሮግራም ላይ ስላለ ዝም ብዬ እዚህ ላዳብሮ ብዬ እኮ ነው የመጣሁት። ሰራዬን ትቼ ይኸው ከዚሁ ከቲክቶኩ ጀመርኩኝ እኮ። አይ ጥሩ ነው መምህር ብሬ። ሊዱ ዳኒ እንዴት አለ? ለማንኛውም መዳን አይወሰድም ብለህ አወዛገብከን። ኧረ ዲያቆኒ ደግሞ እንዳስጀምሩት እቺን ክፍተት አድርጎ ቆይ ላስተካክል። እንደዚህ በሐሰት እየተመነገረብኝ ነው ብሎ ነገር አይደለም። እኔ እንደዛ አላልኩም። ስለ መንፈስ ቅዱስ ሙላት አወራብኝ ነው ያለው ድምጽ። ስለ መንፈስ ቅዱስ ሙላት ዳኒ ሌላ ጥያቄ ልጠይቅህ። ሃፒ በርዝዴይ ብያለሁ። አኬ በእናትህ አክብርለት ሲታይ ምን ላድርግለት ዲያቆኒ? ኧረ ተው ይቅርብኝ። ደግሞ ደስ ያለ ነገር አድርግ። እሺ መስገን ደስ ያለህን ብሏል ዳኒ ብሩስኪ ይሰማል? ዳኒ ወንድም በደንብ ነው የሚሰማው። አንድ ይቅርታ እንትን ሪሌትድ ያልሆነ ነገር መጠየቅ ይቻላል? አሁን እኮ ችግሩ ማውራትም አትፈቅድም አንተ እና አይ እንትን የጭቅጭቅ ካልሆነ ኖርማል፣ ሌላ ሪሌትድ ያልሆኑ ነገሮች ኖርማል። አይ ይሄ እንደዚህ ክርክር ምናምን አይደለም። ሌላ አይቶ ይቅርብኝ አንተ ያንንም እዛ ጥያቄ ኮንተንት እንደ ጥያቄ ኮንተንት መሰረት ላልመለስ አራኒ ኖርማል ማቤቴና ዝም ብዬ ኖርማል ጭው ብዬ ላወራው ነበረ፣ ግን አዙሮ እዚህ ጋር ሊያመጣኝ ይችላል። ይቅርብኝ እባክህ። ኧረ በእናትህ አንተ ግን ማን ስራ እየሰራ ነው? በቃ ኖርማል ጭው የተጫወቱ ይሻላል። ሲሶ ያንን ያልሽኝ ጨረሽ እንደ ፕሮግራሙን ፓፓ ወይስ ወደዛ ይልሽ ነው? እየገዛሁ ነው አድርሻቸው ልመጣ ነው። በቃ እንትን በልና ብትት ነው የምንለው ዛሬ ያማል እንዴ። መምህር ድሬዳዋ እንዴት ይዞታል ታዲያ? ምን አመሰግናለሁ። ሰላማችሁ ይብዛሉ። በቃ ቴንክ ዩ። እሺ ዳኒ፣ እሺ ወንድሜ ይቅርታ ግን እሺ ዳኒ፣ ያው እንትን ስለሚትረዳኝ ዳኒ እንወዳለን ወንድማችን ዳኒ ባይዚ በጣም ወደ ክርስቶስን ያው እንትን ብዙ ጊዜ ስለተጨቃጨ ወደ ጭቅጭቅ ስለሚያመራብን ለዛ ነው እንጂ ምስኪን ልጅ። እሺ ምንድነው ጫጫታው? ጫጫታው ያለውበት ነገር ነገርኩ እኮ። ኦኬ ምን ለማለት ፈልገህ ነው?
አይ ተው አሁን ሌላ ነገር እንዳታወጣብኝ ብራዘር። ፍታ አኬ ወደ ጅቡቲ ድንበር እየተጠጋ እኮ ነው የሰው አልገባኝ። ብሬ ይመቻት። ሲስ አለ እንዴ? ለአገልግሎት ሄደ ነው ወይስ? ምን እየልህ ልምጣ? ሙሸበክ ባቅላባ እና ሙሸበክ ብቻ? ባቅላባው ይቀር ሙሸበክ እሺ በቃ ሊዮኒሳ ፓፓ ለአንቺስ ምን ላምጣልህ? ምንም ከአኬ ላይ ወስዳለሁ። ሁሌ ከሱ ሲመጣለት ነው የምወስደው። እኔ እኮ ራሴን ቻል ብዬ ነው። አይ ለምን መሰለህ ብዙ ነገር አሪፍ ነገር በሱ በኩል ነው የሚመጣው። ኦኬ ሙሸበክ ይቀላቀልብኛል። ባይዞ እኔ ሙሸበክ ነው ያልከኛ? ሙሸበክ እና ታዲያ ባቅላባ ከዛ ድረስ ይዘን እንመጣ ነው። ሙሸበክ ባቅላባ ሀለዋ ነው መለዋ የሚባል መላ እሱ በጣም ጣፋጭ። አክቹዋሊ ሙሸበክ ጣፋጭ፣ ያኛው ያስጠላል። ኢንሻአላህ ወይስ ይምጣ ይዘና ሀላዋ ብዙም አይደለም ስልም እንዳያሳዝኑኝ አንተ ቀልዳ አካባቢ ለዛ እኮ ነው ፈታ ያልኩ ነው ራሱ ሀላዋ እስከዚህም አይደለም እና ትገባል ማለት ነው። አረ ይቅርታ ጋይስ እንደ ቀልድ ነው። አንተ ይምረን ሲስ ግን አለህ መች ነው የሚመጣው ሰውዬ? ነገ ወይ ተነገ ወዲያ ለአገልግሎት ሄደ ነው? አዎ አልከኝ እንደ ቅድም አልኩህ። ናይስ በጣም ደስ ይላል። ለመዝናናት ነው የሄድኩት። ለመዝናናት ድሬዳዋ አስበዋል። ምን ለማለት ነው? በምንድን ነው የምትዝናናው አባ? እንዴት ሙቀት በስማ በጣም ይሞቃል። በጣም ይሞቃል። ብሬዋ እስቲ ሚዩት አድርጊው አባ። የት ነው ቤቴ? ደግሞ አንተ ነህ። ኦኬ አንተ ነህ። እሺ ሲሶ እሺ ሊሊ ለአንተ ጥያቄ አላት እያሉ ነው። ሊሊ ሰላም ላንቺ እህቴ፣ ቀጥይ። እሺ ሊሊ ወይዬ ሰላም ላንቺ፣ ቀጥይ። እግዚአብሔር ይመስገን ስላገኘሁ በጣም ደስ ብሎኛል። መጠየቅ ስለምፈልግ ብዙ ጊዜ። እሺ እህቴ ከየት ነው? ማለት ነው እረሳችሁ? ከአዲስ አበባ ከጴንጤ ነኝ። እሺ እህቴ ጠይቂ። እረሳችሁ ግን አላውቀውም። ይቅርታ እንዳልዘባርቅባችሁ። ይቅርታ። ድህነት ላይ ነው ጥያቄ እንትን ርዕሱ፣ ግን ችግር የለም አንቺ። እሺ ድህነት ከሆነ እኔም ጠይቃችሁ። እሺ አሁን ማለት ነው እኛ አሁን ጴንጤዎች ማለት ነው ለመጀመሪያ ስንድን ማለት ነው እንማራለን ማለት ነው። ስለ ጌታ እንማራለን። 6 ወር 3 ወር ምናምን እንማራለን ስለ ጌታ በደንብ ስለ ጌታ ኢየሱስ ስለሞተልን ስለተሰቀደልን በሱ ምክንያት ስለዳንን እንማራለን። ከተማርን በኋላ ተማሪዎች ጠቅላላ ከተማርነው በኋላ ፕሮግራም ይደረግና አምነን ተስማምተን በጌታ በኢየሱስ እንደሞተልን አምነን ተስማምተን ከዛ ወደ ጥምቀት እንሄዳለን ማለት ነው። ግን አሁን እኛ እግዚአብሔርን ቀጥታ ነው የምንለምነው። እኔ ቅርባችሁ ነኝ ብሏል። ግን ለመልአክ ለምንድን ነው የምትጸልዩት? ለምንድን ነው የምትሰግዱት? የአክብሮትም ቢሆን አሁን ለምሳሌ ለሚካኤልም ለጊዮርጊስ ለቅዱስ ጊዮርጊስም ለቅዱስ ሚካኤልም ሊሊ ያወኩሽ ባለፈው መተሽ ነበር እኛ ቤት። አዎ እና እሱ አልገባኝም። ለምንድን ነው አጥማቂሽ ነኝ ባይደወል ሊሊ ለምንድን ነው የምትጸልዩት? ጥያቄ ይሄ ነገር ከ1 እስከ 30 ብቻ ነው የሚያስቸግረኝ ያልሽው ነው? አዎ እሱ ለምንድን ነው ለጌታ ብቻ የማይሆነው? እግዚአብሔር ለኔ ብቻ ነው ያለው። ለምንድነው እናንተ ጥያቄያችሁን ወደ ክርስትና ለመምጣት ምንድን ያገዳችሁ ተብላ ስጠይቅ ከ1 እስከ 30 ብቻ ነው ያዘኝ አለሽ ባለው። ለእግዚአብሔር ለምን በቃ ለእግዚአብሔር ብቻ ለምን? እኔ ቅርባችሁ ነኝ፣ እኔ ሞቼላችኋለሁ፣ እኔ ተሰቅዬላችኋለሁ አለ። ለምንድነው እናንተ ለዛ ስትሰጡ እኮ እግዚአብሔር ይረሳል። አሁን ሙሉ ቀን ለሚካኤል
ለሚካኤል ሲባል ኢየሱስን መቼ ነው እሺ የምትጠሩት? እኔ እኮ ግርም የሚለኝ እንደ ባለፈው አያሳዝናችሁም ወይ በይንስቲ ኢየሱስ አያሳዝንም ወይ? ሞታል የተሰቀለለ እሺ እኔ እኮ ነው ለአክብሮት ነው ትላላችሁ። ቆይ ለአክብሮት ነው ትላላችሁ። እሺ ለሚካኤል የዛሬ ለአክብሮት ነው። ለኢየሱስ ግን እኮ ይኸው ተወሰናለኝ የምትሉት እንዴት ነው የምከፋፍሉት? ሳለ ወይ እንጂ ሙሉ ወር ሙሉ ገብርኤል ሲባል ኡራኤል ሲባል ኢየሱስ እንዴት ነው? ኢየሱስ ነው በቃ አይነት ጥያቄ ተቃቃላችሁ ነው የምትይኝ። በቃ አሳዝናችሁ ኢየሱስ ክርስቶስ የኢየሱስ ቤተክርስቲያን አይተሽ ታውቂያለሽ? የለም እኮ የኢየሱስ ቤተክርስቲያን አይተሽ ታውቂያለሽ? በኢትዮጵያ ኦርቶዶክስ ኢየሱስ በስድስቱም በአምስቱም አለ። የለም ፈረንሳይ አለ። ፈረንሳይ ለጋ ሲሆን ኢየሱስ ቤተክርስቲያን አውቃለሁ። በቃ ሬር ነው ገብቶሻል። የተክልዬ ነው እያወቅሽ አሁን ደግሞ ሬር ነው አለሽ። አሁን ጎንደር ውሰጂው። ሬር ነው አላልኩም እኔ ኢየሱስ የሚባል እሱ ነው ያለኝ። እሱ ነው ያለው። ጎንደር ታውቂያለሽ? ወደ ፒያሳ አካባቢ ወዳለው ለምን ታውቂያለሽ? ወደ ሙሰጂልን ኢየሱስ ግን እውነት እስኪያስቡት እናንተ አንዴ ጋይስ አንዴ ቆይ አንዴ ፕሊዝ ለምን እንደሆነ ታውቂያለሽ? አረባ ከላን ቆይ አንዴ እሺ አንቺን አይደለም ሚዩት ለምን ታገኛለሽ? እያወራሁ ስለሆነ ይሄ ኩድግና ነው እንዴ? ምንድነው እዚህ ቁጭ ብለን ተክልዬ ምን አልትል ነው እንዴ? ሙዲ ይዛል ታደብ ነው እንዴ? እንደ በጌታስ ሊሊ በመጀመሪያ ደረጃ እስቲ መቼ ሲያስፈልገኛል አንተን አድርጊልኝ፣ ጸልይልኝ እስቲ ያው ማለት ቤትሽ ምናምን ለምሳሌ አሁን አንተ ሁለት ሰው አሉ። ሁለት ሰው አቁመህ እኔ ለኢየሱስ የሚጸልይና ለሚካኤል ለመላእክት የሚጸልይ የትኛውን ትመርጣለህ? ሊሊ ችግር የለም። ቆይ አንዴ እንዴ መጀመሪያ ደረጃ እየነገርኩሽ ነው። ቤትሽ ለጸሎት ስትቆይ ምናምን ጸልይልኝ ለኔ። አረ ለኢትዮጵያ ሕዝብ ነው ማለት በቃ ለኢትዮጵያ ሕዝብ ነው በቃ ወጥቃላል የምጸልየው ለቤተሰቦቼ ሁላ። እግዚአብሔርም ለምን እግዚአብሔር ቅርብ ነኝ ብሎ ለምን ለእግዚአብሔር ቀጥታ አንጸልይም? ጥያቄ ነው የሚሆንብኝ በቃ። አሁን ነሽ ነይ አንዴ እግዚአብሔር ቅርቤ ከሆነ ለምን ትጸልይልኛለሽ? ራሴ አልጸልይም እንዴ? ወደ ቀጥታ ወደ ሰጠኝ። እኔማ እንዲያስባችሁ ነው እንጂ እንዲያስበን አንድ እንድናመልክ ኢትዮጵያውያን በአጠቃላይ አንድ ኢየሱስ ክርስቶስ እንድናምን ነው እንጂ እኔማ መጸለይ አልችልም። አንዴ እኔማ መጸለይ አልችልም። ደማውን መጸለይ አልችልም። ለራሴ ነው እንጂ ያው ሊሊ እኔ ጸልይልኝ ማለት አንቺን ማያስከፋሽ ከሆነ ቅድስት ድንግልን ጸልይልኝ ስል ግን ያስከፋሻል። አንቺ ከቅድስት ድንግል ማርያም በልጠሽ ነው ምንድነው? አይደለም እኔ አይደለሁም ጸሎትህን እንደዚህ ይፈልጋል እንደዚህ ለእግዚአብሔር ብዬ አልናገርም። እግዚአብሔር በቃ እንዲያስበን እርስ በርስ ተጸላለዩ ስለተባባል ነው እንጂ ለሚካኤል ጸልዬ ለእግዚአብሔር እንዲነግረኝ አላረግም በፍጹም አይደለም። ለምሳሌ እኔ አንቺን እኮ አልኩሽ ይኸው ጸልይልኝ ብዬ ለምሳሌ አንድ ሰው ለምሳሌ በሆነ ነገር ለምሳሌ ወይ በኃጢአት ለምሳሌ ቢቸገር ከእንደዚህ አይነት ኃጢአት ጌታ እንዲያወጣኝ እንዲረዳኝ ጸልይልኝ ቢልሽ ችግር አለ የለውም? ችግር የለውም። እሺ እመቤታችንን እንደዛ ስጠይቃት ታዲያ ለወሬ የሚደብርሽ? አንቺ ስትጠየቂ አይደብርሽም? እመቤታችን ስትጠየቅ ይደብርሽ? አይደለም የእኛና የእነ እመቤተ ማርያም እኮ ይለያያል። ለምን እኛ እኮ እርስ በርስ ተንበርከን ስንጸልይ ሸክማችንን እርስ በርስ እንጸላለን። ግን እኔ መጥቼ ግን ለአንተ እግዚአብሔር ጋር እንድቀርብ ጸልይልኝ ግን አልልህም። እንደ እግዚአብሔር ራሴ አባት ያለ ቆይ አንዴ እግዚአብሔር ጋር እንድቀርብ ማለት ለምሳሌ በመንፈሳዊ ሕይወት ብትደክሚ በመንፈሳዊ ሕይወት እንዳድግ ጸልይልኝ ትኛለሽ አትይኝም? ጸልያለሁ። ታዲያ በቃ እኛም ከዛ የዘለለ ነገር እኮ አይደለም። እናንተ እኮ ጸልዬ እኔ ለአንተ ጸልዬ ማለት ነው ለእመቤቴ ጸልዬ እመቤቴ ደግሞ ለእግዚአብሔር ጸሎት እንድታደርስ አይሆንም። ጸልዬ ቆይ አንዴ መጸለይ የሚለው ቃሉን እንግዲህ ተጠቀም ነው እንጂ መጸለይ የሚለው መለመን እንደማለት ነው ጭምር። አሁን ያው ለምሳሌ አንቺ እኮ መለመን ስለምናንተ ቀጥታ ጸልዬ አይደለም። ለምሳሌ እኔ አንቺን ይሄው ለመንኩሽ እኮ ጸልይልኝ ብዬ ለምንሽ እችላለሁ። ጥያቄ ማቅረብ ወይም መለመን ምናምን እሱ ጸሎት ተብሎ ሊጠራ ስለሚችል ነው። አንዳንድ ጊዜ ተመሳሳይ ቃል ስለምንጠቀም ምናልባት ሊያወዛግብ ይችላል እንጂ እናንተን ጸሎት ስንጸልይ ጸሎት ሙሉ ወደሚሰማው ወደ እግዚአብሔር ነው የምንጸልየው። አለቀ። የሁሉም ጸሎት እግዚአብሔር ነው የሚሰማው የሚቀበለው። እሺ ለምንድን ነው ስም የሚጠራው? እሺ እና ምንድነው እመቤታችንን ብንጠይቃት ሌሎችንም ምናምን ብንጠይቅ ግን ልክ ይሄ አንቺን እንደምጠይቅሽ አይነት ያለ ጥያቄ ነው። ግን እሱንም ያው ጸሎት እየተባለ ይጠራል እንጂ የተለየ ነገር አይደለም። በቃ አንቺን እንደምጠይቅሽ ነው እነሱንም የምጠይቃቸው። ልዩነቱ ግን ለእግዚአብሔር ልመና አድርሽልኝ ነው እኮ የምትሏት እናንተ። ለእግዚአብሔር ልመና አድርሽልኝ ነው እኮ
እንዴ ቆይ ለምን በቃ እግዚአብሔር አለ። ይኸው አንቺን እኮ አልኩሽ እኮ አሁን ቀደም እኮ ለአንቺ ሲሆን እኮ በይ እሺ እኮ አልሽኝ። አሁን ለአንቺ ሲሆን እኔ ከዚህ ኃጢአት መውጣት ፈልጋለሁ ግን አቅም አነሰኝና ከዚህ ኃጢአት እንድወጣ እስቲ ጌታን ጠይቂልኝ አልኩሽ። ይሄ እኔ ጸሎቴ ነው። አዎ ግን እሱን ደግሞ እንድለምኝልኝ ነገርኩሽ። እሱን ደግሞ ወስደሽ አንቺም ወደ ጌታሽ ትጸልያለሽ። እመቤታችን ጋር ሲሆን ግን እያልሽ ነው ሊሊ አይደለም። ከዛ እግዚአብሔር ደግሞ በእመቤቴ ማርያም አድርጎ ደግሞ አንተ ደግሞ እንዲደርስልሃል ማለት ነው። ታዩ ቆይ በቃ በጌታ ቀን በጌታ ወንድም ቢኖርህ አሁን ቀጥታ እግዚአብሔር ጋር ጸልዩ ብላችሁ ማበረታታት አለባችሁ እንጂ ለሚካኤል ለመላእክቶች ግን መጸለይ ማበረታታት የለባችሁም። እግዚአብሔር አለ እሱ ሰማይና ምድር የፈጠረው። ቀጥታ እኮ እንጸልያለን ሊሊ፣ ቀጥታ እንጸልያለን። እና ይኸውልሽ አባታችን ሆይ ብለን አንድ አባታችን ሆይ ብለን አባታችን እንጣራለን፣ እግዚአብሔርን እንጠራዋለን፣ እንጸልያለን። ቀጥታ ወደ እግዚአብሔር አምላካችን እንጮሃለን። ፕላስ ግን በቤተ ክርስቲያን ውስጥ እንደመሆናችን በኤርትራን ውስጥ ያሉ አካላት ደግሞ እንዲያግዙን እናደርጋለን። ይሄ ሩጫቸውን የጨረሱ ቅዱሳን ስላሉ በላይ በሰማይ እነሱ በምድር ላይ እየሆነ ያለውን ነገር ስለሚያውቁ እነሱም እንዲያግዙን ደግሞ እንጠይቃቸዋለን። እስቲ ከጌታ ጋር እግዚአብሔር አባታችሁ ያለው በመላእክ በኩል ለምኑኝ አላለም እኮ እግዚአብሔር ራሱ ቅርብ ነኝ እኔ ከስትንፋሳችሁ ቅርብ ነኝ አለ እኮ። ቅርብ ነው አምላካችን እግዚአብሔር ቅርብ ነው። ግን ጩኸታቸው ወደ ልመናቸውን ይላል የእግዚአብሔር አይኖቹ ወደ ጻድቃን ጸሎቱ ማነው ጆሮቹም ወደ ጩኸታቸው ወደ ልመናቸው ነው ይላል። ስለ የጻድቅ ሰው ጸሎት በስራ እጅግ ኃይል ስለምታደርግ የእነሱንም ጸሎት እንጠቀም ብለን እንደዛ እናደርጋለን እንጂ ሊሊ እኛ ቀጥታ አንጸልይም ማለት አይደለም። ልክ አንቺን ጸልይልኝ ስልሽ ቀጥታ መጸለይ አቅቶኝ እንኳን መጸለይ ያለው ግን ደግሞ የአንቺ ጸሎት ደግሞ ያግዘኛል፣ ይደግፈኛል። በተለይ አንቺ ወደ ጌታ በጣም የቀረብሽ ሰው ብትሆኝና እኔ ደግሞ ከጌታ በጣም የራኩኝ ብሆን የአንቺ ጸሎትሽ በጣም ለእኔ ጠቃሚ ነው፣ ያግዘኛል፣ በጣም ይረዳኛል። ስለዛ እንትን ይላል ባይዜ ያዕቆብ ሲናገር የእምነት ጸሎት ድውዩን ይፈውሳል ይልና ኃጢአትም ሰርቶ እንደሆነ ይሰረይለታል ይላል። ኢቨን ኃጢአቱ ሰው እንዲሰረይለት ራሱ ሊጸለይለት ይገባል። እንደ አንቺ የኤርትራን ሽማግሌዎች ሌላው ሲጸልዩ ለኃጢአት ስርየትም ሊጸልዩ ይችላሉ ማለት ነው። ምንድነው በበሽታ ውስጥ ቢኖር እሱ እንዲፈወስ ሊጸልዩለት ይችላሉ። ራስ ጸልይ ብቻ ይባላል። አዎ ይሄ ምን ለመሰለ አሁን ልዩነታችን ማለት ልዩነታችን ለምሳሌ እመቤቴ ማርያም ሆይ እንደዚህ እኮ ተባብለን አይደለም። አሁን እኮ እመቤቴ ማርያም ሆይ ተቸግሬያለሁ ንገሪልኝ እኔ ተደርጌያለሁ አንቺ ሄደሽ ፓስተርሽ ጋር ሄደሽ ሊሊ እኔ እንዲህ ተቸግሬያለሁ ፓስተር ንገሪልኝ ለጌታ ለምንልኝ ብትይው ችግር አለው እንዴ? እሱ ለሱ ጸልዬ እሱ ለእግዚአብሔር ነግሮልኝ እግዚአብሔር ለሱ አይነግርልኝም፣ ለራሴ እንዲነግረኝ ነው የምፈልገው። ይሄ ለእግዚአብሔር ኮኔክሽን እንዲኖር ነው እንጂ አይደለም። ፓስተርሽ ጋር ሄደሽ ፓስተር እንዲህ ነገር ቸግሮኛል፣ እስቲ እዚህ ጉዳይ ላይ ጸልይልኝ፣ ንገሪልኝ፣ ወደ ጌታ ጩህልኝ ብትይዋለሽ አትይውም እለዋለሁ። በቃ ታዳኒ አሁን እሱን ግን ቀን አልሰጠውም። የሆነ ቀን ስለጸለየልኝ ብዬ ሁለትን ለሱ አልሰጠውም፣ ሶስትን ለሱ ይሄን እኮ ጾታ አድርሶልኛል ብዬ አላመልከውም እንዴ። በቃ ጸለየልኝ። እናንተ እኮ ማርያም ጸለየችላችሁ እመቤቴ ማርያም። ግን ዛሬ እመቤቴ ማርያም ያደረገችልኝ ቀኗ ለእመቤቴ ማርያም አልሰጠውም። አሁን ለአገልጋዬ ጸለየልኝ፣ ግን ዛሬ ቀን መሰየም አለበት ብዬ እሱን አላመሰግነውም። እናንተ እኮ ዛሬ ጊዮርጊስ ነው ጊዮርጊስ ስለለመነልኝ ታመሰግኑታላችሁ ጊዮርጊስን። ለምን እግዚአብሔር ነው መመስገን ያለበት። በቃ አንዴ እሺ ላውራ። ይሄን ነገር ግን እውነት ቢስተካከል ጥሩ ነው። እሺ አንዴ እሺ ሌላ ሐሳብ ነው ግን እሺ እንትን ይኸውልሽ ይሄ አንዴ በዛ ላይ ደግሞ አንድ ጥያቄ ደግሞ አራቺ ልጅ ወይኔ ጉዴ አይሰማም ለታችን ለጻነ ስለሰጣችሁ ነው። አመሰግናለሁ። ይቅርታ። ችግር የለም እሺ አንዴ እንትን ምንድነው አንቺ በስመ አብ ጩኸትሽ ግን አስጠፋሽብኝ። ሶሪ ችግር የለም። አመሰግናለሁ። ኑሩልኝ። አታመስግኗቸው እነሱ ላልሽው እንዴ ምንድነው ችግሩ? መመስገን ያለበት ካለ ይመሰገናል። ምንም እግዚአብሔር ነው ያደረገው። አይደለም አዎ እግዚአብሔር ነው ያደረገው። ግን እግዚአብሔር በቅዱሳኑ በኩል ድንቅ ነው እንዲል በቃ በቅዱሳኑ በኩል እንዲህ ቢያደርግ በቅዱሳኑ እኛ ልዩነት በቃ ይችላል። ከእናንተ ጋር እንለያየው አንድ ላይ ማምለክ ስንችል አንድ ላይ እግዚአብሔርን ማመስገን ስንችል በቃ በዚች አይደለም ልዩነታችን ነው። በዚህ ነው ዋናው ድህነት ላይ ነው ልዩነታችን። አንዴ ድህነት ደግሞ ልንገርህ፣ ድህነት ደግሞ እኛ የምንለው እሺ፣ የት ቸርች ነው ያለሽው ሊሊ? እኔ ሙሉ ወንጌል
ጥምቀት ያድናል ብለሽ ነው የምታምኚው? ጥምቀት ለድህነት ነው? ሰው አድንም ጥምቀት አድንም። እሺ ጥምቀት አያድንም። መጽሐፍ ቅዱስን ቃል በቃል ጥምቀት ያድናል ይላል። ለምሳሌ ለምን መሰለህ አሁን እኛ የምንለው ማለት ነው ጴንጦች የምንለው ምን መሰለህ? ልክ ነህ። አሁን ጴንጦች የምንለው ማለት ነው አሁን ኢየሱስ ክርስቶስ መሞቱን መሰቃየቱን የማያምን አለ። ዋናው ለእኔ ተሰቃይቷል፣ ለእኔ ቆስሏል፣ ደምቷል እምነቱ ይሄን የማያምን አለ፣ የሚተናነቀው አለ። ይሄን ማመን ማለት በቃ ዋናው ይሄን ማመን ነው። እኛ ጴንጤ የምንለው ሞቷል፣ ተሰቃይቷል፣ ደምቷል፣ ተጎሳቅሏል፣ ታርዷል ብለን እሱ ነው እኮ እምነት። ከውሃ ጋር ውሃ የማንለው እኮ እምነቱ ዋናው የተሰቃየውስ ስቃዩን ከውሃ ጋር እናወዳድረው። በቃ በእኛ የምንለው ስቃይ ተሰቃይቷል፣ ታርዷል ከውሃ ጋር ሳላችሁ አታወዳድሩትም እኮ አይደለም ሊሊ። እሱ እምነት ነው መጽሐፍ ቅዱስ ቃል በቃል ጥምቀት ያድናል ይላል። አንቺ ለምንድን ነው መጽሐፍ ቅዱስ እናትቀበዩ? ለምሳሌ እምነትም ጥምቀትም ነው አምነዋለሁ። ግን እምነትም ጥምቀትም እምነት ያመነ የተጠመቀ ነው የሚለው። ያላመነ ደግሞ አለ ኢየሱስ እንደሞተ እንደተሰቃየልህ ካላመንክ ተፈርዶብሃል። እሺ ስለዛ ቆይ አዎ ግን ያላመነ ሲሆን ግን ሳታምን ስትቀር ግን ተሰቃየልህ ካላመንክ ግን ተፈርዶብሃል። ይፈረድበታል። ስለዛ የሚያድነው ስቃዩን የማያውቃለ ስቃዩ ለአንተ ብሎ መሰቃየቱን ለአንተ መሰቀሉ በዝረራ ጣለች ለቅዱስ ሚካኤል በመጀመሪያ አንድ እንድንሆን እኮ ነው ጸልያለሁ። እግዚአብሔርም አንድ እንድንሆን አንድ ይቆይ እኮ ችግር አንድ እንሆናለን ብዬ አስባለሁ። አሁን ትንሽ እንትን ካልን ከቆየን ፕሮቴስታንትና ኦርቶዶክስ አንድ ባይሆንም አንቺ ወደኛ መተሽ ግን አንድ ልንሆን አንድ እሺ። አሁን ስለዛ የሚያድነው እምነትም ጥምቀትም ነው ማለት ነው። አንድ ላይ ሆኖ ያመነ የተጠመቀ ትክክል። ስለዛ ጥምቀት ለድህነት ነው ማለት ነው ከእምነት ጋር። ለምሳሌ አምነናል፣ በኢየሱስ መሞት አምነናል፣ ተጠምቀናል። ከዛሳ ጥምቀት ትእዛዝ ነው። ለምሳሌ እኛ ኃጢአት መንደር አሁን ምሳሌ ኃጢአት መንደር አንገባም። ጥምቀትም ትእዛዜ ነው። በቃ ፈጽመዋል። ትፈጽሚዋለሽ ለኃጢአት ስርየት እንዲሆንልሽ ማለት ነው። ግን ጥምቀት የምጠመቀው እንድድን ሳይሆን ትእዛዝ ነው። እንድድንማ ሞተልኝ፣ ተሰቃየልኝ። በቃ ዋና ተሰቃየልኝ። እውነት ነው። ስቃዩ ነው ዋናው፣ ደሙ ነው ዋናው። ኢየሱስ ደም ነው እኮ ዋናው። እስኪ አንተ አስበው፣ ኢየሱስ ደሙን ደምቶልህ ሞቶልህ አንድነት ለአንድነት ሞተው እኮ ስሚ ቆይ አንዴ አንድ እንድንሆን እፈልጋለሁ ምናምን ብለሽ መተሽ በዚያ ወራሪሽ ግን ጭራሹን ልታራርቂ አለ። በኢየሱስ መሞትን እኮ እናንተ እኮ ታዝናላችሁ እኮ ታከብራላችሁ እኮ ኢየሱስ መሞት መሰቃየቱን ታዝናላችሁ እኮ አታምኑም እንጂ በይን ደግሞ ልትሳደቢ ነው መሰለኝ። ታምናላችሁ እንጂ ስለምትሄድ ስቃዩን ማመን እኮ ማለት ማመን አለ። ገብቶሃል? ስለዚህ ማመን ያላመነ ያንን ስቃይ ያላመነ ተፈርዶበታል። ኧረ በለው ኧረ ቆይ አንዴ ኧረ አንዴ ቆይ አንዴ አረፍ እንበል በጌታ። ቆይ አንዴ ቆይ ሊሊ አንዴ ሚዩቱን ታነሻለሽ። አንዴ ትንሽ ጸጥ እንበል በጌታ በኢየሱስ። ደከመኝ ክርስቶስን አንተ አንቺን እስቲ ማን አለ ከታች አንተ መልስ እንጂ አያሳዝንህም? ኧረ በመቤቴ ሄሉ አንዳቸው እስቲ እህቶች ምናምን ካሉ እንደራ አልቻልኳትም፣ ዘረረችኝ። ኧረ ያው ከሊዱ ጋር አያወሩም እንዴ? ጥምቀት ለድህነት አይደለም እያለች ሊዱ ጥምቀት ለድህነት ነው ማለት ጀመረች እንዴ ዘንድሮ? ኧረ ዝጉ በጌታ ብላለች። ሊዱ በገባችበት ቤት ነች። አይ አይደለም እንዴ ኢየሱስ ነው ዋናው። ሊሊ የጌታ ይባርክሽ የኔ ቆንጆ። እሺ በእውነት ባርኪያት አንዴ ሊዱ። በኢየሱስ ነው የምትባርኪ። ፕሮቴስታንት ነች። ኧረ አልመሰልሻትም መሰለኝ። አልመሰልኩሽም ሊሊ? አይ በጣም ልክ ነሽ። አዎ ነኝ። ግን አሁን ያዋራኝ እኮ የኦርቶዶክሱ እንትና ነው አኪ ነው መሰለኝ። እንጃ ነህ አኪ የትኛው ፕሮቴስታንት እንደሆነች ጠይቂያት። አንቺ የሙሉ ወንጌል ነሽ፣ የእሷ የኬት እንደሆነችም ጠይቂያትና እስቲ። እሺ እኔ ሙሉ ወንጌል ነኝ። አንቺስ? አይ ሲጠየቁ አይወዱም ፕሮቴስታንቶች። ሊሊ ሄደሽ በቃ ዝም አለች። ምና ሄደሽ በቃ ይቅርታ እንግዲህ እንዳረብሻችሁ። ችግር የለም
የትኛው እንደሆነ ማለት ይፈራል። አንድ እንሁን ጌታ ሆይ ሁላችን በኢየሱስ ክርስቶስ እንመን። አንድ ሁነን ኢትዮጵያን አንድ ሁነን እናመልካለን። አንድ ቀን አይቀርም። ሊሊዬ በለጠን ታውቂዋለሽ? በለጠ ፎሎ አድርጊው። እሺ እሺ። ኧረ በጌታ እንዳታረጊው፣ ዝም በይው አውቀው ነው። ኧረ ሊሊ እሺ በቃ ቻው እንግዲህ። እሺ እቴ ቻው። ልደትሽ ይላል ልደተ ቃል አንደርስኮር 7 ነቃ ያ ልጅ ከበሽታው ከህመሙ አገገመ። ዝልፍልፍ ብላብኝ እኮ አንዴ ልደት የለም መሰለኝ ጋይስ እና ኧረ በቅዱስ ሚካኤል አንተ ዛሬ በስመ አብ አልቻልንም። ዛሬ ባለፈው እኛ ጋር ገብታኛ በቃ እንደዚህ አልቻልንም። እኩል ለማውራት ሞክሬ አንተ ከበደኝ። ቅዱስ ሚካኤል የሆነ ውስጤ ራሱ እንትን አለኝ። በስመ አብ ኧረ ውሃ አልጠጣም በእግዚአብሔር ስም ዳኒን እንትን ብዬ ሲሶ ወየ እና የገዛው ነው አኬ የዞርኩ ያንን ዕቃ ልደትሻ ያንተን ቤት የሚውት አጣው መሰለኝ። ኧረ ሚውት አድርግልን እና አቂ በቃ በላ ሰዓቱም ቆሶ በቃ ነገሯ። አሁን እንወጣለን በቃ ትንሽ ቆይተን። አንተ እኔ ዝም ብዬ አሪፍ የራሴ ጋር ገብቼ ትምህርት በሰጠው ኖሮ እንደዚህ እዚህና ለዚህ ሰዓት እዚህ መቆየቴ ካልቀረ። ኧረ አሪፍ ትምህርት ነው። ምን የቀድሞ ርዕስ አሁን ቶሎ ቋጨ። ከሊዲ ደግሞ ያመቻመችክ ነው። ከሊዲያ ጋር አሪፍ ነው ምናምን ትላታለን። ተመሳሳይ ከሆነ እንዴ ተመሳሳይ ነው ካለችኝ ምን አግብቶን ፓፓ እኛ ጋር ተመሳሳይ ይሆንልን እንጂ ምን አግብቶን። አንዱን ቪዲዮ አውጥቼ በዛ ላይ ብታወራ አሪፍ ነበር። እሷ ከኛ ጋር አንድ ናት። ከነዛ ተመሳሳይ ነው ብላናለች። እንግዲህ እኔ ከተናገርኩት ጋር አንተ ቤቲና ነኝ ላለመጨቃጨቅ ብለህ እንትን ቤቲና አውበካታ ስማ አኬ ወይ ሙሸበቅ ስፖንሰር ተደርገሃል። ማን ነው? የሆነ ሰው ብቻ ጽፈውልኝ ነበር። ኧረ እባክህ እኔ ልክለታለሁ ምናምን ብለዋል። እንደዛማ ከሆነ ሌላም ነገር ልበላ። ሌላ ነገር ስትል መምህር አንድ ሚዩት ያርጉት። ይቅርታ ድሬዳዋ ሲሉ ተቀየሩብኝ። ሰላም፣ እንዴት አረፈዳችሁ? ይመስገን አምላክ። እንዴት ነበረኝና እሷን እስኪ ልጠይቅ ይሉራል። እሺ፣ አንደኛ ነገር መጽሐፍ ቅዱስ ማንበብ ለመጀመር ላይክ በራስ ሲነበብ ስህተት ይመጣል ምናምን የሚባል ነገር ከዚህ በፊት ሰምቼ ነበር። ማለት ሚሲንግ ይደረግ ማለት ነው። ሶ በምን አይነት ከሄድ ነው መነበብ ያለበት ትላለህ? እንትን አስቀድሞ የቤተክርስቲያንን አስተምህሮ ማወቅ። የቤተክርስቲያን አስተምህሮ ምን ይመስላል? ከጌታ ዘንድ አንድ ጊዜ ፈጽሞ የተሰጠውን ሃይማኖት ወይም አስተምህሮ ታውቅና ከዛ በኋላ ከዛ አስተምህሮ ሳትወጣ ታነባለህ መጽሐፍ ቅዱስ። እንደዛ ነው። መጀመሪያ አስተምህሮ ነው የሚቀድመው ከመጽሐፍ ቅዱስ። ለክርስቲያንም የተሰጣት አስቀድሞ መጽሐፍ ቅዱስ ሳይሆን አስተምህሮ ነው። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ተጋደሉ ተብሎ መጽሐፍ ቅዱስ ላይ የተጻፈ ማለት አስቀድሞ ተሰጥቷል ማለት ነው ሃይማኖቱ። ስለዚህ ያ ሃይማኖት ደግሞ በጽሁፍም ምናምንም ሊገለጥ ይችላል ኦፍ ኮርስ። ስለዚህ ሃይማኖቱን መጀመሪያ አስቀድሞ ማወቅ። ሌላው ግን ከዚህ ውጭም ደግሞ ማለት ነው የተሳተ ትርጉም እንዳትይዝ የተለያዩ የመተርጉማን ስራዎች ስላሉ እነዚህ ኮሜንታሪዎች ምናምን በተለይ የጥንት አባቶች የእነሱን ማየት
ቤተክርስቲያን ውስጥ እውቅና ያላቸው መጽሐፍትን ማየት፣ ይሄ የመጽሐፍ ቅዱስ ማብራሪያዎች አሉ፣ እነሱን መመልከት በጣም ተገቢ ነው። በተለይ ግን የጥንት አባቶችን ማየት በቃ የጥንት አባቶችን 4ኛው ክፍለ ዘመን 5ኛው ክፍለ ዘመን ምናምን ላይ የነበሩ እንደነ ቅዱስ ዮሐንስ አፈወርቅ አይነት አባቶችን የእነሱን ተርጓሚዎች ምናምን ማየት ጥሩ ነው። አመሰግናለሁ። ሌላኛው ግን እንደው ለሌላ ሰው ነው ጥያቄው ነው። የጌታ ፍቅር ላይክ ሰው እንዲያድርበት ማለት አንዳንዴ ስሜቱን የሆነ ፊልም አታደርገው ነገር አለ። እሱ ነገር እንዴት ነው ልናገኘው? እንትና ምን ፕሮቴስታንት ነው ወይስ ኦርቶዶክስ? ከኦርቶዶክስ ከሆንክ በአጭሩ የክርስቶስ ፍቅር በልባችን ውስጥ እንዲያድር የጌታችን ፍቅር አክቹዋሊ በልባችን ውስጥ የሚፈሰው በመንፈሱ አማካኝነት እንደሚታወቀው እና ግን ይሄ እግዚአብሔርን መውደድ ጌታን መውደድ ጌታን ማፍቀር ዝም ብሎ ብድግ ብለህ እንደዚሁ ዝም ብሎ የሚመጣ ነገር ሳይሆን ፍቅሩ ቀስ በቀስ እየጨመረ የሚሄድ ነው። አንድ ጊዜ በቃ ፍጻሜን ያገኘ ፍቅር ነው በቃ አለቀ በዛው ምናምን ሳይሆን ሁሌም ወደ እርሱ በቀረብክ ቁጥር በጣም ኢንቲሜት በሆንክ ቁጥር በቀረብክ ቁጥር ጌታን እየወደድከው ነው የምትሄደው። ልክ አንድ ሰው አሁን አንተ ከአንድ ሰው ጋር በጣም በተቀራረብክ ቁጥር ለሱ ያለ ፍቅር እየጨመረ እንደሚሄደው ከጌታ ጋር በቀረብክ ቁጥር ፍቅሩ በመንፈስ ቅዱስ አማካኝነት በአንተ ውስጥ የክርስቶስ ፍቅር እየፈሰሰ ይሄዳል። ሁሌም ቢሆን ፍቅሩ እያደገ ነው የሚሄደው እና እንዴት ነው ይህንን ነገር ማምጣት የሚቻለው? እንዳልኩ በመቅረብ። እንዴት ነው የምንቀርበው? አንደኛ በንስሐ ወደ እግዚአብሔር መመለስ አለብን። ከዛ በኋላ ከቅዱስ ሚስጥር መካፈል አለብን። ቅዱስ ቁርባን ሁሌ ከቅዱስ ቁርባን እየተካፈልን መጽሐፍ ቅዱስ ማንበብ አለብን። በተለይ ዮሐንስ ወንጌልን ማንበብ በጣም እኔ የክርስቶስን ፍቅር በጣም የሚያሳድር ይመስለኛል እና ሁሌ ወደ እግዚአብሔር መመለስ፣ ከኃጢአት መራቅ እና ከኃጢአት እየራቁ ወደ እግዚአብሔር እየቀረቡ ከቅዱስ ቁርባን በተአምር አለመራቅ። እኔ ዋናው ነገር እሱ ነው፣ ከቅዱስ ቁርባን አለመራቅ እና ይሄ ከቅዱስ ቁርባን ርቀ ምናምን ኢየሱስ ክርስቶስን ወዳለው ምናምን ብትለኝ አሁን እንደዛ ብንል ዝም ብሎ አንደበት ላይ ነው የሚሆነው፣ ወይም ስሜታዊነት ብቻ ነው የሚሆንብን። ዝም ብሎ መንፈሳዊነት ሳይሆን የምርም ዝም ብሎ ስሜታዊነት ነው የሚሆንብን። ስለዛ የምርም በእውነትም የክርስቶስ ፍቅር በልባችን ውስጥ እንዲኖር ከቅዱስ ቁርባን በተአምር መራቅ የለብንም እና እንደዛ አድርገን ዮሐንስ ወንጌል የምናነበው ከሆነ በስነ ስርዓት በዮሐንስ ወንጌልም ለመጸለይ ብንሞክር በጸሎት ስፒሪት ተሆኖም ሊነበብ ይችላል። ባይዚ ዮሐንስ ወንጌል በጸሎት መንፈስ ሆነም ልታነበው ትችላለህ። ዮሐንስ ወንጌል ልክ ቅዳሴ አሁን ለምሳሌ ጸሎት ነው፣ እዛ ላይ ዮሐንስ ወንጌል ይነበባል፣ ሌሎች ወንጌላትም ይነበባሉ፣ አክቹዋሊ ሌሎች መጽሐፍትም እና ልክ እንደዛ ማድረግ ግን እንዳልኩ ነው። በቃ እነዚህን ካደረገ አንድ ሰው ይሄ ጸሎቱ ይሄ ጾም ጸሎት ምናምን ስግደቱ ምናምን እንዳለ ሆኖ ንስሐ መግባት፣ ቅዱስ ቁርባን መቀበል፣ ዮሐንስ ወንጌልን ማንበብ ጥሩ ነው። እየመጸለይ ባወራኸው ቁጥር ጌታችን ኢየሱስን ባወራኸው ቁጥር እየወደድከው ነው የምትሄደው። በጣም አጫጭር ጸሎቶች አሉ። ጌታ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ እኔን ኃጢአተኛውን ማረኝ የሚለውን ለምሳሌ እየደጋገምክ ብትለው፣ ስሙን ደጋግመህ ብትጠራው፣ በጸሎቶች ውስጥም በምን ውስጥም ስሙን እየደጋገምክ ስትጠራው ከእርሱ ጋር ያለ ቅርበት እየጨመረ ይሄዳል። ዝም ብለህ የልብህን ማዋየት መጀመር። ልክ አንተ አንዳንዴ ሲከፋ ምናምን የምታወያየው ሰው እንደምትፈልገው ወይ ደግሞ ይሄንማ ለማን አዋየዋለሁ ዝም ብዬ ሊያዘው ምናምን ትላለህ። አንዳንዴ ኦኬ ለምን ለጌታ አላዋየው? ምንም አይነት ነገር በልብ ውስጥ ያለው ጌታ ሆይ ይሄ እንደዚህ ነው እንደዚህ ልክ ዝም ብለህ ምንድነው ቀጥታ አጠገብ ካለ ሰው ጋር እንደምታወራው አይነት ወሬ፣ እንደዚህ ነገሮችን ፕራክቲስ ማድረግ ጥሩ ነው እና ከልብ ይሆናል ጸሎቱም። ስለዚህ ከክርስቶስ ጋር ያለ ቅርበት እየጨመረ ይሄዳል። እንደዛ እና ውዳሴ አምላክ የሐሙሱን ጸልይ። ውዳሴ አምላክ የሐሙሱ በጣም ጸልይ፣ እሱ በጣም ቆንጆ ነው። የንስሐ አይነት ጸሎት ነው፣ ደስ ይላል። ውዳሴ አምላክ የሐሙሱ ጥሩ ነው። እሺ፣ አመሰግናለሁ። መልካም ቀን። እሺ ሌለን እሺ ስተር እና ቤቲ ጊዜ ያላችሁ 1400 ሰዎች ሁላችሁም ሰላም ብያለሁ። ይሰማል ድምጼ? ይቅርታ ቀይ አበራ ቢል ሰውራ። ኦኬ፣ በዚህ አጋጣሚ በነገራችን ላይ 3 ሰዎች ዛሬ ወደ ጌታ ቤተክርስቲያን ተጨምረዋል። አንድ ከእስልምና 2 ከፕሮቴስታንት እና እዚህ አጋጣሚ አሁን የለቀኩትን ቪዲዮ ገብታችሁ ክርስቲያኖች ሁላችሁም እንኳን ደህና መጣችሁ ያላችሁ ኮፒ ሊንክ ሼር ሪፖስት አድርጉት። ይሄንን የምስራች ነገራችሁ ብዬ ነው። ላይ እየገባሽ ታስተዋውቂያለሽ።
ኧረ ሰው ምንድነው እየተጓዘ ነው በቅዱስ ሚካኤል እንዴ? በየቀኑ ሰው አይጠፋም። ገና እሑድ 5 ሰው አለ። ያሁኑ ማርያምን በል የፊታችን ሆነ 5 ሰው ማርያምን በል ሙድ ያስክማ ማርያምን ኧረ በል አይ ጌታ ይመስገን። እሺ ቤቲና አትሊ እሳቴ ደህና ነህ? አለሁልሽ ይመስገን አምላክ ፊስ ነው። ለምንድን ነው ልጁ ቤተክርስቲያን እንዳይሄድ እዚህ የምታዘናጉት? እኔ ጓል በነ የገባው እስቲስ ላይ ቸርች ቀርቶ እሑድ ቀን ገብቶት ነው። ኧረ የት ነው የገባው? እኛ ጋር በደቂቃ ውስጥ ነው እንደሚያልቀው። 3 ሰዓት ገብተን እኮ 6 ሰዓት ተኩል ነው። አይ በአሁኑ እሑድ እኛ ጋር ነበር የገባው። ይደብርሻል? ያ ያልከኝ ቦታ ነው። ኦኬ አራፊ እዛ ካንቺ ጋር ነው አንድ ቀን። እሺ ሚስጥር እንዳላወጣ እንዳታወጪ። ደህና ናችሁ ሁላችሁም? ዮኒ ፓፓ ማን ነበር ከታች አላቃቸውም፣ ግን ሰላም ብያለሁ። ሲሰውላችሁ ነው ሲስ ተባሯል እያሉ አንቺ ራስሽ አትሄጂም እንዴ ቸርች? ኧረ እኛ ጋር እኮ 3 ሰዓት ጀምሮ 6 ሰዓት ያልቃል። በቃ ቤት መጣሁ፣ ቅርብ ነው። ኦኬ አንቺ ኦኬ እንትን ነው ያልሽው መካነ ኢየሱስ? አዎ ለኔም ሀያት እዚህ ቅርብ ለኛ ሰፈር ቅዳሴ አለ እንዴ መካነ ኢየሱስ? ማለት ምን ነው? አይ እንደኛ አይነት ሳይሆን የእናንተ የራሳችሁ ሊተርጂ ማለት ነው። ሊተርጂ አለ። አዎ አሁን አታውራ። በቃ እኔ ለምን እንዳስገባኝ አውቄያለሁ። መጀመሪያም ቻው በቃ ሰላም ዝም ብዬ ኖርማል። አንቺ ዝም ብሎ ኖርማል ለማውራት ነው ያስገባውሽ። መብራንን ምንድነው እኮ ሳይ ሊተርጂ አለ የለም እኮ ነው ያልኩሽ። መካነ ኢየሱስ እንዴ ከሌለ የለም ነው፣ ካለ አለ ነው። ምንድነው? ምን ችግር አለ? ይሄ ደግሞ አለም ያው እኔ እንጃ። እኔ ቅዳሴ ብሎ እንትን ሲባል አሁን እናንተ ጋር እንደሚደረገው አይቻልም። እናንተ ጋር እንደሚባለው ቅዳሴ የለም እንደዛ በዜማ ምናምን የሚባለው እሱን ይሰምቻለሁ። ግን የህብረት ጸሎት አለ ለቅዱስ ቁርባን የሚሆን ጸሎት። አዎ የሆነ ስፔሻል ፕሮግራም ጥምቀትና የጌታ እራት ጊዜ ሲሆን ምናምን እንትን አለ ስፔሻል እንደዚህ ነገር አለ። በቅዱስ መስቀል ምልክት እያማተቡ ምናምን የሚጸልዩት ወይስ አንዴ ሲሶ ምንድነው? አንዴ ሲሶ ቤቲ እኔ ስለሳብከኝ ነው አክብሬ የገባሁት። ተወኝ በቃ አጉላችሁ አትበሉ። አንዴ ስለዚህ አክብሬሽኝ እንደገባሽ አክብሬሽኝ ቁጭ በታችን እንዴ እኮስ ምን እንትን ነው? በቅዱስ መስቀል ምልክት እያማተቡ ምናምን ነው እንትን የሚሉት የሚጸልዩት የዛዝ ሰዓት። እናንተ በስመ አብ ወልድ ምናምን ብላችሁ ምልክቱ ነው። እኛ ሁላችንም ሁሉም ሰው የሌለ እንደ ክርስቲያን ሆነም ችግር አለ። በቅዱስ መስቀል ምልክት እያማተቡ መጸለይ ኦኬ፣ ሁሉም ጋር ነው እንዴ ማለት የመጸሎት ላይ ካውን ቡራኪ ቄስ ይሶ ሙሉ ወንጌል አለ እንዴ? በቅዱስ መስቀል ምልክት እያማተቡ እንደዚህ መጸለይ ምን ላይ ሙሉ ወንጌል አለ እንዴ? በቅዱስ መስቀል ምልክት እያማተቡ መጸለይ እኔ ሙሉ ወንጌል ሄጄ አላውቅም ነት። አይ ሲሶን ኪንግ ናታን የት ነህ አንተ? አላውቅም እኔማ አክሊልሻ አታውቅም። በጣም ነው የማታውቀው። እንዴት ናችሁ? እኔ ልንገርህ አኪ ሰላም ልበላችሁ። እንዴት ናችሁ? እኔ ቤቲ ቆይ እንዳትሄጂ። አሁን ያልሽውን ስትወጪ ሪፖስት አድርጊው እሺ። ይለቀቅልሻል። ቢኒ ምን ሆነ ነው? በእግዚአብሔር ምንድን ነው የቀባጠርኩት? ኧረ ቢኒ ባሉቻ ወደ ነው አሉ ጋይስ እንዴ! ኧረ ማቀው አላቅም አልኩኝ እንጂ ምን ሆናችሁ ነው? ኧረ ይደብራል። አሰደብከኝ፣ አሰደብከኝ። ይቅርታ። አይ አንቺ ሲጀመር እንትን እኮ ነው። አንቺ ለሁሉም ለምን በተጠበይ አንቺ ደግሞ ቢኒ ተናገረኝ ብለሽ ቢኒ ምን ያውቃል? መካነ ኢየሱስ አይደል? አይ ተው ቢኒማ ወንድሜ ነው። ተው እኔ እንደፈለገ ነው ይናገረኝ። ግን አይ ቢኒ ኧረ ቢኒን ምንድነው? ተው ዮኒ በቃ ቢኒን አትናገርባት። አትናገረው። አይ አንቺ ትሻያለሽ ብዬ ነው ከሱ። አይ ቢሆንም ቢቆጣኝም ችግር የለም። እንደ ወንድም ነው የተቆጣኝ። እኔ አልደበረኝም። እናንተ እንዳትናገሩ እሺ። በቃ አንቺ እንዳይደብርሽ ነው። እኛ ችግር የለውም። እሺ በቃ ችግር የለም። ለማንኛውም ባይሆን ናታን ምንም ምንድነው ብርጌድ የሌለው ወታደር ነው የሚባለው እና ናቲን ጭመቁት። ወይ ቸርች የለው ወይ ምን የለው ወይ ዛሬ ሄደ ወይ እዚህ ያለው እሱን ጭመቁት። ባይዜ ቤቲ ነው ቸርች ባይኖር እኮ አሁን እኮ የሚሻለው እኮ ቸርች አንዴ ናት
እንዴ አሁን እኮ አንቺ እኮ መካነ ኢየሱስ ሆነሽም እኮ የመካነ ኢየሱስ ነገርም እንዳትናገሪ እኮ መፍራት ጀመርሽ። እዚህ ሚዲያ ላይ እኮ ማን ኧረ በስመ አብ ምንም ፈራው ለምሳሌ በቅዱስ መስቀል ምልክት ለምሳሌ ምንድነው ታማትቢያለሽ ምናምን ነገር ሰላም ነው። ወይኔ ደሜ በስመ አብ ጊዜ ካይ ኧረ ደሜ አሁን መጣስቀይ ለማንኛውም በቃ መጽሐፍ ነይ ቆይ የምር ይደብራል። ምን ደሜ ምን የሰረኩብህ ነገር አለ እንዴ? ኢየሱስን ሰርቀሽዋል። ነይ ተመለሺ። ደሜ ከሲሶ ጋር ወደዛ አካባቢ ከመጣ እንደውልሻለን ዛሬ። እሺ ዛሬ እሑድ እኔ ወደ ማታ ሜቢ ወደ ማታ። አሁንማ አንወጣም ትንሽ እንቆያለን። ግን እስቲ ቆይ እነዛ ከመሆኑ በፊት ግን ታያለሽ። ከመደወላችን በፊት ግን እንጠይቅሻለን። እንደውል እንጠይቃለን። እሺ ምን የምትጠይቀኝ አኬ? አንቺ ለምሳሌ መካኒውስ እንደመሆንሽ ይሄ በቅዱስ መስቀል ምልክት አኬ እኔ ልግባ ወይኔ ወረደች በጌታ ስም። በዚህ አጋጣሚ አኬ ከታች ከስውሯ ማርያም ምስክርነት አለኝ የሚል አለ። ሲስ አስገባኝ እያሉ ነው። ኧረ ቆይ አንዴ ፓፓ አንቺ ደግሞ አሁን ኧረ አኬ ላውራ ቅድሚያ ለኛ ይሰጣል። ፕሮቴስታንት ቤት እኮ ነው ቅድሚያ ለኛ ነው መሰረት ያለበት። አንተ ኧረ እኔ ቀድሞ ወለው አኬ እንዴት ናችሁ? አይ እኔ ቻው ብቻ ነው ማለት ነው። ሰላም ቻው ብቻ። አይ ባይ ብቻ ነው። ተደባደቡ። እንዴት ናችሁ? ሁላችሁም ሰላም ብያለሁ። ናታን ቻው። ዛሬ ቻው ናታን። እሺ ናታን። አይ ቆይ ልጨርስና ታወራለህ አንተ። ዛሬ በእኛ ቤተክርስቲያን 76 ሰው ጌታን ተቀብሏልና እግዚአብሔር ይመስገን። ምን አልሽኝ አባ? አልጨረስኩም አኬ አልጨረስኩም። ልጨርስ። አዎ አይ እኔም ሰምቻለሁ አኬ። እውነቱን ነው ሰምቻለሁ። አልጨረስኩም። ከቃለ ሕይወት ወደ ሙሉ ወንጌል ከቃለ ሕይወት ነው። ከቃለ ሕይወት አንዴ ላውራ። ይቅርታ ጥያቄ አለኝ። ጥያቄ እሺ ፓስተር በማረግ የሚበልጡ እናቱ አንዴ ፓስተር ይቀጥል። 76 ነው የተቀበለው። ደሞዝ እኮ ነው አኬ ደሞዝ ደሜ አንተ ራስህ ታውቀዋለህ እኮ 76 ሰው ትንሽ ሰው እንደሆነ ታውቃለህ። ከዛ በላይ እንደሚቀበሉ ደሞዝ የተቀበሉ አንድ ሁላችሁ የሚታርጉና ፓስተር ይቀጥሉ። ሰላም ለእርሱ ይሁንና። ሰላም ላንተ አኬ፣ እንዴት ነህ? ይመስገን አምላክ አለን። እግዚአብሔር ይመስገን። ቅድም ልጅቷ ደህና አድርጋ ጨምቃለች። በጣም አስደስተኝ ነታችሁ። ያው አብረን እናመልካለን ብላለች። እንግዲህ ብቻዋን ራሱ ህዝብ ናት አልኳትም እንዴ እሷን አምኛለሁ። አፈር ከደሜን ያበላች ባይዞ የገባሁት ሰላም ለእናንተ ነው። ድጋሚ መምህር ብርሃኑን አይቼ ነበርና ወጥተዋል። አክቹዋሊ አንደኛው እሳቸው ጋር ነበረ። በፊት መምህር ብርሃኑ ጎበና የሚባል ስም አቅ ነበርና እሳቸው መስሎኝ ብዙ ቀን እንትን አልኩኝ። አሁን ግን ዝም ብዬ ጎግል ሳደርግ ሌላ መሆናቸውን አወኩኝ። ኧረ የምር ብዙ ጊዜ እሳቸው መስሎኝ ነው። ይህ ሰውዬ ቀስ ብሎ ብርሃኑ ነጋ መስሎኝ ብሎ እንዳይመስል አኬ ማርያምን ይኸውልህ ብርሃኑ ነጋ ነው ይወጣልኝ መጀመሪያ በማርያምን ሰርች ሳደርግ የምሬን እኮ ነው። መምህር ብርሃኑ ብዬ ሰርች ሳደርግ ብርሃኑ ነጋ ነው ይወጣልኝ እና አንተ ልጅ ጸጋህ እንዴት ነው ብራዘር? ማርያምን ጠርተህ ምንም እንዳታወራባት ያው ላሽ ማርያምን ትላለህ እንዴ? ምንም እንዳታወራ በቃ ቆይ እንዴ ደም ይቆይ ተው እንጂ ላውራበት። እሺ ወደ ዋናው ጥያቄ ልግባ አኬ። ለምዶበት ነው። እሺ ለምዶብኝ ነው። በቅርብ ነው ፓስተር ምንድነው መሰለ አኬ እንትን ዌብሳይት እየሰራሁ ነው ታውቃለህ። ቀጥታ ፓስተር ስትሆን እሺ ዌብሳይት እየሰራሁ ነውና እሺ ምንድነው እሱ የቤተክርስቲያን መጽሐፍትን ነው እንትን ማለት ነው ማስቀመጥ ፈልገው የአባቶችን መጽሐፍት ምናምን ነገር እና ያሉትን ጠቅላላ መጽሐፍቶች ዌብሳይት ላይ ማስቀመጥ ፈልጋለሁ እና ሰርቼ እንዲህ ሃርድ ኮፒ እንትን ሶፍት ኮፒዎችን እንዲህ ቴክስት ምናምን ፖስት ምናምን ነገር አለ እና ቴክስቶችን ሳይሆን ሊትራሊ እንትኖቹ ሶፍት ኮፒ መጽሐፍቶችን ማለት ነው። እና እነዚህ መጽሐፍቶችን እንዴት ነው ማሰባሰብ የሚችለው የቤተክርስቲያን መጽሐፍቶች ማለት ነው። እና ደግሞ ይፈቀዳሉ ወይ እንዲህ ፎር ፍሪ ናቸው? እንተባበረው ወይስ ምን ይሻላል ጋይስ?
እኮ መጀመሪያ ሰብስበውና መጀመሪያ ቢያነባቸው አሪፍ ነው። ከመልቀቁ በፊት አንብቧቸው። ክርስቲያን እንዴት ነው የሚሰበሰቡት? ይዙ እኮ እሺ፣ ናቲ የተሰበሰቡ ዮኒ የተሰበሰበ ካለ ብትሰጠኝ እና ግን ፍሪ ናቸው ይቻላል ማለት እንጃ። እኔ አሉ በጣም በርካታ ቴሌግራም ላይ ይጣናቸው አሉ። ግን የኮፒራይት ኢሹ ምናምን የሚነሳባቸው ነገሮች የሉ። ዌብሳይት ላይ እንደዚህ ነገር ያስቸግራል። አንዳንድ መጽሐፍቶችን እኮ ማግኘት አትችልም እኮ ከቤተክርስቲያን ውጭ አንዳንድ መጽሐፍቶች ማግኘት ትችላለን። ያኔ እንጃ እንትን የግዢ ምናምን ካልሆኑ በስተቀር እኮ ዌብሳይት ገበያ ላይ ያሉትን ካልሆነ በስተቀር እስቲ ወንድማችን ጋር በዚህ ለሀሳብ ብትሰጥበት። ምንድን ነው ወይ ጋቲ ወይ ፓፓ? እኔና ሁለት ጥያቄ አለን ግን ይሄን ጥያቄ መልስልን መጀመሪያ። እሺ ወንድማችን ላይብረሪ መክፈት ይፈልጋል። ኦንላይን ነው ወይስ መሬት ላይ አለ? ምንድነው ሙድ የምትይዙት? ጥያቄ መልሱልኝ እንጂ። አይ ጥያቄው ትክክለኛ ጥያቄ እኮ ነው። መሬት ላይ ያለ ነው ወይስ ኦንላይን ላይብረሪ ነው ጥያቄ? ኦንላይን እንትን ሶፍት ኮፒ ይኸውልህ ጋዲ አሁን የገባው መሰለኝ ዌብሳይት ነው ሶፍት ኮፒ መጽሐፍቶችን ይኸውልህ ጋዲ እኔ አሁን ለምሳሌ ዌብሳይቶችን አይቻለሁ። አሁን ለምሳሌ ካቶሊኮች ምናምን ብዙ ጊዜ እንትን የአባቶች ትምህርት እንትን የሚባልበት ቴክስት ነው እንዴ ምናምን ቴክስቱን ነው የምታየውና ሶፍት ኮፒ መጽሐፍቶች አፕሎድ ተደርገው ምናምን አላገኘሁም። እነሱ ደግሞ አብዛኞቹ የሚሸጡ ናቸው። ሌሎች እንትን ላይ የሚገዙ ምናምን ነገሮች አሉ መጽሐፍቶች። ግን እኔ አሁን የራሴ እንደዛ መጽሐፍቶችን አሰባስቤ አንድ ዌብሳይት ላይ ማከማቸት ፈለኩኝ ካታጎራይዝ አድርጌ ማለት ነው የቤተክርስቲያን መጽሐፍቶች። ስለዚህ ይሄንን ለማድረግ አንደኛ መጽሐፍቶችን በዚህ ደረጃ አገኛለሁ ወይ፣ ሁለተኛ ደግሞ ፍሪ ናቸው ወይ አያስጠይቀኝም፣ መጽሐፍቶችን ዝም የራሴ ዌብሳይት ላይ ሳስቀምጥ አያስጠይቀኝም ወይ ነው። የኮፒራይት ኢሹ ነው ማነሳው። ኮፒ የሆነ የመንግስት አካል አለ ብቻ የሆነ ፍቃድ የምታወጣበት እኔ እስከማውቀው ድረስ ዌብሳይት ለዌብሳይቱ ነው። ዌብሳይቱን ላውንች ለማድረግ ኦፍ ኮርስ አይ ዌብሳይቱን ላውንች ለማድረግ ለዌብሳይቱ ችግር የለውም። ኢንሳን ጠይቆ አባቴ ኢንሳን ጠይቆ ኢንሳ ይመልስ። እንዲያረ ደምረው ልጅ እኮ የምሩ ነው እየቀለደ አይደለም። የምሩ ነው አይደል? በእናትህ አንተ ፓስተር ነኝ አሁን ነው ወደ ጴንጤውን ኩት አለ ከኦርቶዶክስ ይሄን ነው እንጂ ማናገር የምን መጽሐፍት ምናምን ወንድም የሚበጅ ህይወት የሚሆንልህ ነገር ነው አባቴ። አሁን አንተ አሁን ጴንጤ ኦርቶዶክስ ከነበር ለምንድን ወደ ጴንጤነት የመጣው? እኔ በጣም ሰርፕራይዝ ነኝ። አሁን ደግሞ ፓስተር ይሄንን ይመልሱ ደግሞ ለምንድን ነው ክርስቲያን ከነበሩ ለምን ወደ ፕሮቴስታንት ሄዱ? ለምንድን ነው ምክንያቱ? ተናገሩ እኮ ላይብረሪ ለመክፈት ነው አሉ። እሺ ጥያቄ አልተመለሰም። የእናንተን ጥያቄ ልመልስ እንግዲህ መመለስ አልቻላችሁ ትላለህ። እንትን ነው አክቹአሊ ስሜን አይተው ከሆነ ዩዘር ኔሜን ፓስተር ጉንዳን ነው የሚለው። ፓስተር አንተ ማለት ነው አንተ ነህ። ፓስተር ጉንዳን ነው ስለ አሁን ደሜ ተመልሶልሃል። ወደ እኔ ጥያቄ ስሜን ይዟል እኮ አልኳችሁ። በጣም ነው ስጠቅ ያለኝ። አመሰግናለሁ አባቴ አመሰግናለሁ። እንደዚህ አኬ በቅድሙ ጉዳይ ምን አጣራ ደውልኝ። በቃ እኔ ልወጣ ነው። ኧረ ጋዲሳ በሉ ጋዲ ምን አልሽኝ? ስሚ ደግሞ ጋዲ ወይ ያራዳልሽ ምንድነው ከታች ኮሜንት ላይ ምን እንትን ይሄ ፓስተር አንተነ እንትን አድርገህ እሺ እንትን ኮንታክት አድርገኝ ቴሌግራም ላይ ልክልሃለሁ መጽሐፍቱ እንትን ምንድነው ከታች ዲቤት አለ። እሺ ወንድሜ የምን ዲቤት? እኔ ያንተ ነው እንጃ እኔ ሰሞኑን ዲቤት አለው ምናምን ይሉኛል። እኔ አይ ቀደም የሆነ ሰው ኮል አውት አድርጌ ነበር ጠዋት ስናወራው ነበር። የሆነ ስልክ ተደዋውለን ስናወራል ነበር። የሆነ ሰው አላነሳውልክም። እሱን ኮል አውት አደረኳት። ጭንጭስ ላይቭ ከፍቼ ነበር። አይ አንቺ በኋላ ቀርንሽ ሰው አንዴ ባወጣልህ ስም እንዳልጠራ ብራዘር አተሰራት ኮለሩ ማውጣስና ትሩ ኮለሩ ማውጣስና እውነትም ትሩ ኮለር
ደውሉ በቃ። ለማንኛውም አኬ ደውሉ። እቤት ነህ ጋዲ? አዎ በቃ ተደዋውሉ ከዮኒ ጋር አብራችሁ። እኔ እና አንቺ አብረን እንወጣለን። ምን አሁን ደውልልኝ፣ ለኔም ደውልልኝ። በቃ የት ነህ? እቤት ነህ እንዴ? እኔ ቤት ነኝ። አረረ አኬ በውስጥ በምንድን ነው የማገኘህ? ሶሪ ቴሌግራም። ኦኬ ቴሌግራም አካውንት ከሌለ ዝም ብለህ እዚሁ ጻፍልኝና ወይ ሜሴጅ ሪኩዌስት አድርግልኝና አየዋለሁ። አሁን እዚሁ ላይ እሺ ቴንክ ዩ። ልደት ገባ ልጁ ወደ ቤቱ። ይሄ ሩዱስ በይታ ደምዋ ምን አልሽኝ ታዲያ? አይ ተሙን ተዋት። ደም ያለ ብሩሽ አባቴ ትላንት እንዴት ነበር? የትላንትናውንስ አስከልሚኝ በእናትሽ። አሁን ደስ ይላል። በዚህ ሰዓት ላይ ማለት በትልቁንና አስከልመን በእናትህ። በሾርት ከት እኮ ነው ያየሁት። ጌታን የሌለ ነው ሪከርድ ያደረጉታል እዚህ ጋር። አረ ደስ ነው የሚለው እናቴ። ለዛ እኮ ነው ፓፓ ይሁን ያንቺን እኮ ነው የላኩልሽን። ዘፈኑ ያው አላማው ይገባቸዋል። ሲሶ ይላል። አዎ እንዲጠረጊው እንጂ አባ መጀመሪያ እኮ ሌላ ሰው መሰልከን እንዴ? ሚውት ነው። አዎ ሲሶ። አዎ ተው እባክህ አንተ እስቲ አትንገረው። ትንሽ እስቲ ይሄድበት እስቲ። ድክም እያለች ነው እያወራች በሳይት። ሚውትን አንሳ እባክህ። ሚውት ሆነ ይደክማል። ቀጥልበት ጎበዝ፣ እየሰማን ነው ሲሶ። ቀጥል። አረ ሲሶ እንደዛ ነው እንዴ? እውነትን ነው? እኔ እኮ ውሸት ነበር ይመስለኝ እኮ ማን ያለው? ቆይ ማን ያለው? ሲስ ማን ያለው? ቆይ አሱሪያ ጠብቂው ደምዋ በላይ ስትይ እሺ አስተጋረገ ልደትሻ እንዴት ናችሁ? ኪንግ ናታን አማን ናችሁ? አኬዋ ፒስ ነው። ካሜራውን ስጠርገው ከታች ማይክ ውስጥ አካላረገም። አረጀስ በዚህ ትደሰታለህ? እኔ እኮ በጣም ትመቸኝ ሲስ። አረ ቆይ እስቲ አንዴ፣ ለምንድን ነው የማይከፍተው? በጌታ ቆይ ላሳያችሁ። ምን? ኧረ አንተ የምርህን ነው እንዴ? ምን አይሆን ይፈራል። ምንድን ነው? እቤት ቁጭ ብሎ እኔ ለቪዲዮ ይሰራብኛል። አርገው ነገር ያለ ነው ዳው ነው ይሁን። ይታይ በጌታ ግን በጣም ረጅም ጊዜ ነው ቤት ገዝተህ የላከችው። አንዴ ቆይ ከከፈትኩ ጀምሮ ስለሆነ እንትን ይለኛል። ያው ታውራ አኪ እስኪመጣ ጋይስ ታፕ አድርጉ። ምንድን ነው ስታክ የሚያደርገው? አረ ይሄ ገዳሙ ማንጋ ነው። ሰዎችን ግራ ገባኝ። ቤቲ ኔትወርክሽ ነው። በጣም ሞክሬያለሁ እኔ እንግዲህ አኬ ቀይ አብርቶብሃል ኔትወርክ። አረ እታች አውርዶ በቃ ኔትወርክ ነው። እታችሁን በቃ አኬ ኔትወርክ ነው። ምን እታች አሁን ካሜራ ክፈት። አረ ሲስ ኔትወርክ አይሰራም።
በቃ አንተም ዝጋ ቤት ራስ አይደል እንደዚህ አሁን ክፈት ያልኩ ያማር እንዴ? ኧረ ራስ ክፈት። አሁን ገብቼ ሳይው አልቻልኩም ድጋሚ። ሰሞኑን አይተሃል? አንድ የሆነ ቪዲዮ ነበረ እነ ባሮኬ እነ ኢዮባ እነ ዮኒ ምናምን ነገር መንገድ ላይ ፕሮቴስታንቶችን እያስጨነቁ ምናምን ነገር መንገድ ላይ ወንጌል እኮ ተጀምሯል። የበታሪ ወንጌል ስርጭት በመንገድ ላይ እኮ አለ እና ለዮኒ የተሰራ ነው። እስቲ መልስ ምቱን ታያለህ ምን እንደምሰራለህ። ዮኒ አንዱን ፕሮቴስታንት መንገድ ላይ ጨምቆ ስትመለስ በቃ አታነብም። አቤት ቁጭ ብለህ ነው የምትሰራው። አለብኝ ብለህ የምሄደው ትክክለኛ የዮኒ አካሄድ ነው። የሰውየው ነው ሌላ ነገር የተቀያየረው። ሰንሰለት አደረገ እንጂ ራሱ ነው ያለኝ። ሲሶ አረቤት ግን አታስተካክል። ጋይስ ነገ የምለቀውን የአኬን ቪዲዮ ሪፖስት ታደርጋላችሁ። አይ ኢዮባ ድገሙ ይላል። አንተ ወንድማችን ኢዮባ ይደገም እያለ ነው እና ትክክለኛውን የዮኒ አካሄድ እሱ ገብቶ ያሳየናል። በኢዮባም ይሰራል። ኢዮባ ጨምቃ ስትመለስ ያለውን ነገር ነው። ኢዮባ ድገሙ እያለ ነው። እስቲ ድገሙ እስቲ አንዴ እስቲ ድገሙ። ባይዜ ጋይስ ይሄንን ደግሞ ሪከርድ አድርጋችሁ እንዳትለቁ፣ ደስ አይልም። እንትን በሌላ እንትን አድርጌ እዛው ቴሌግራም ላይ ለቀላችሁና ወይ እሱን ትለቃላችሁ። በሌላ እንትን ይሄ ዘፈኑ ግጥሙ ምናምን ደስ አይልም። ምን በሌላ አይ ግጥሙ ደስ አይልም። ማርያም ደስ አይልም። እና አጋጣሚ ይሄ ስላገኙት ብቻ ነው ላይ የጻፍኩበት እንጂ ደስ አይልም። ይሄ ከታች ሄዱ ይለጠፋል እያለች ነው። አረ ዘፈኑ መልእክት ደስ አይልም። እኔ እኮ በጣም የሚገርመኝ ነገር ማለት ነው አኪ የሆነ ነገር አምጥቶ ይለጥፍና ጋይስ እንዳትለቁት እሺ የሚለው ነገር ከስር እና ምን ያርጉ አኪ ፋውል ማውዝ አለውና ይደብራል። ለዛ ምናሽኛ አባ ሙዚቃው ፋውል ማውዝ አለው። ኢዮባ ኔክስት ያንተ ነው እያለ ነው። ኢዮባ አቡ ጨምቃ ስትመለስ የኢዮባማ ይለያል እንዴ! ቪዲዮ ላይ ራስ አላየም። እንዴት ናችሁ ጋይስ? ኢዮባ ደህና አደርክ እንዴ? አለን እንዴ? ምንድነው ቁም ነገር የለም እንዴ? 1700 ሰው አስቀምጣችሁ ቀልድ ጨዋታ ማብዛት ልትሳደብ ነው እንዴ? ገባው ጀግና ኢዮባ እውነቱን ነው። ትምህርት ሊሳደብ ነው በሳ ኢዮባ ዮኒ ግባ ዮኒ የሚያመልጥበት ነገር አንቺ መቼ ነው ደግሞ ሃይላንዱን ጥለሽ ሰንሰለት ያዘልሽው? እኔ እኮ ይዘለት አላየሁሽም። አኬ አንተ ነህ በቃ እንደ መቀለጃ አረክ አንተ ነብይ። ኧረ ወይኔ ይሄኛው የሚሰራው እንትን ነው። ይሄ ባህታዊነን የሚሉ አሉ በሶኩል ባህታዊያን እነዚህ በሰንሰለት ራሳቸውን መንገድ ላይ እየቀጠቀጡ የሚሉ ኧረ ለነሱ ይሰራ በይሄ ነገር በዚህ ሃይላንዱን ጥለሽ መች ነው ሰንሰለት ቅዳሴ እየተቀደሰ ምናምን ማለት ነው። ቸርች ምናምን አንዳንድ ጊዜ አይታችሁ ከሆነ ቅዳሴ እየተቀደሰ ወይ እዛ ትምህርት የተሰጠ ምናምን ለብቻቸው የሆነ ገለል ብለው የተወሰነ ሰው ሰብሰብ አድርገው ራሳቸውን በድንጋይ በሰንሰለት ምናምን እየቀጠቀጡ ሰውን ዝም ብሎ ሰብሰብ አድርገው የሆነ ትርኢት የሚያሳዩ ሰዎች አሉ። ባይዚ አይመቹም እና እነሱ ላይ ነው የምንሰራባቸው። በድንጋይ ራሴን ከቀጠቀጥኩኝ በኋላ አንድ እንትን ብዬ ነው ይሰራበታል። ደግሞ ሁሉም ይሰድበኛል ልትል ነው ደግሞ ነካክተህ እነሱም ደጋፊ ናቸው። መኪና ውስጥ እኮ ከዛች በኋላ አራኪ ቀጣይ ፈንግስ አይደለም የምትባለው ሌላ ስም ነው የሚወጣል። እንዴ በጌታ እኔ እነሱ ደጋፊ ካላቸው ይገርመኛል። ክርስቶስ እስቲ ነገር ግን በያታኪ ኧረ በእናትህ ተወኝ። እኔ ሰለቸኝ እሱ መዝሙር። አሁንስ በስመ አብ እኔ እኮ እንደዚህ አይነት ነገር ባደረኩ ቁጥር እኔ እኮ የምቀጠቀጠው ነገር እኮ ግራ ነው የሚገባኝ።
መለስ ብሎ ደግሞ ይሄ አቴንሽን ሲከር ይሏል። እኔ እየተጠላውበት ለራሴ እየተቀጠቀጥኩበት የሆነ ነገር ባነሳው ቁጥር ኧረ እነዚህ ተዋቸው ይመቻቸው ታዋቂ ሌላ ችግር አታምጣብን አላለም ዩዘር። ኧረ እነዚህ ዝም ብለው ናቸው በጌታ እናንተ ለነዚህ እነዚህንም አትደግፉ በጌታ። ኧረ በስመ አብ አንተ እነዚህ የሚደግፍ ክርስቲያን ካለ አስቸጋሪ ነው። የቶቹን ባህታዊዎቹን እነዚህ ያው የራሳቸውን በሰንሰለት በድንጋይ ነው እየቀጠቀጡ የሆነ ቦታ ላይ ማለት ኖርማል ባህታውያንን አይደለም እነሱ በተባህቱ ህይወትን የሚመሩ ሰዎች ሊኖሩ ይችላል። አሁን እነዚህ በየቸርቹ እየመጡ በር ላይ ይመጡና ወደ ቤተክርስቲያን የሚመጡትን ሰዎች ወደ እነሱ የሚስቡት ሰዎች ማለት ነው። አኪ አረበስ እንዴት እንደሚያስጠሉ አንተ ላይ የሚደርሰው ነገር በዚሁ ከቀጠለ እኮ እንደዚህ መሆን አይቀርም። አንተ የሆነ ሰዓት ላይ አስባል ግርንግድ ሰንሰለትን ይዤ ከዮኒ ሰንሰለትን ተበድረ አይደለም ከዚህ ቁመቱ ሰንሰል ይዞ አስበው ዮባ አራን የዛን ጊዜ እዛው ይበደራል። ከዛን ራሱን እየገረፈ አይመጣውም ማቤቴ እንጂ የዮባ በቃ እና ትመጣለህ መቼስ ትላንትም ዝም ብለህ ምንም እንትን ሳትል ሄድክ። በጣም እኔ ለሲሶ ያለ ቦታ ግራ ነው የሚገባኝ። አይ ዛሬ ላይ ይመጣል እኔና ሲስ መሀል ልትገባ ልታቀሳሰብ አትድከም። እየሰማህ ነው? ይሰማል እዛ ሰፈር አዲሱ ገበያ ይሰማል። ዛሬ ካልመጣስ እሺ፣ ዛሬ ካልመጣስ በዮባ መቼም ባይመጣ በዮባ አልሰማም። ይሄ ደግሞ ፋራ ዛሬማ አይቀርም ይመጣል። ያስቀረው ነው እንዴ? ልታስቀረው ነው እንዴ? ዛሬማ ይመጣል ምናምን አትልም እንጂ አይ ለነገሩ የሲስን እንደዚህ አይነት ልበ ቀናነት አይቶ እዮባም አይቀርም አያስችሉም። ኧረ ሲጀመር ማሁን መጣው ብሎ ደውሎልኛል አይቀርም። ሲዮታችን ኧረ ቆይ እንዳለ ወንድሞች እስቲ እህታችን ታውራ፣ እህታችን ሱዛን ታውራ ነው እንዴ? ዮኒ ማን ነው? ቀጥይ እንዴ ዮኒ እህታችን ዮኒ ቀጥይ። ሰላም ነው? ኧረ ጨዋታ ሲሳ እህታችን ታውራ ዝም በሉ ይባላል። በቃ እሺ ዮኒ ቀጥይ ብሎ ማይክ ሚዩት አያደርግም። እኔም ልጀምር በቃ እዚህ ላይቭ ላይ ሮስት በቃ አይ በአካል ስንገናኝ ባይዚ ዮኒን ብዙም አንዳፈራትም። ለክፉ ለደጉም ብለን እርስ በርስ ይሆናል እንጂ የኛ አይደለ ሲሶ እንደዛ ነው መሰለኝ። አረ ዮኒ እንዴ አንዳፈራትም ከሰበዱ ከፈለገች እኮ በግጥም ነው የምትወርድብህ እንዴ። አረ ከሷ ጋር በሩቁ ነው ተቀበል እያለች ተቀበል። እኔ አንትሽን ነኝ እንዴ? አዩ ባተይ ከዮኒ ጋር እኔ ማናችንም አንሳፈትም። ይቅር በጣም ነው የምከብደው። ግጥም ቢጠፋባት ራሱ በዜማ ጸጌ እያለች ነው የምትወርድበት። እኔ ከታች ጋር ዲደብል እያለን እህታችን እሺ ቀጥያ። ሰላም ነው፣ እንዴት ናችሁ? እግዚአብሔር ይመስገን። እኔ እኮ አልገባኝም። እስኪገባኝ ድረስ ራሴን ያዳመጥኩ ነው። እንዲገባሽ ነበር ማዳመጥ የነበረብሽ እህታችን። አይ ነው ገና መግባቴ ነው እና አይ ዶንት ኖ ዲስከሳችሁ ምን ላይ እንደሆነ ስላልገባኝ ዝም ብዬ እስኪ ልስማችሁ እያልኩ ነው። ለመስማት ነው እንደ ሪኩዌስት የላክሽ? ይቅርታ ለመስማት እንዴ ሲገባኝ ነው የማወራው። መብቷ ነው ይቻላል። ንሳኑ ነው ባት ተፈቅዶላታል። እሷ ይቻላል። ቤሊጋ ሼር አድርግልኛ እንዴ ቤሊጋ ከቤሊጋ ታውራ ኧረ ደሚ ክርስቲያን ናት እንዴ? አንዴ ነው እንዴ ክርስቲያን ናት? አዎ ታወና ደሚ ትላንት እንዴት ነበረ ግን እዛ ፕሮግራም? ኧረ በጣም ያበደ ነው። በጣም በስማ በጣም የሚገርም ደግሞ ለካ ከዛ ጀለስ ጋር ዘመር ናችሁ እና አንቺ አታውቂም እንዴ?
ኧረ አላውቅም ነበር። በስመ አብ ደስ ይላል። ጸደይ ነው በእናትህ። እኔ ነኝ እኮ ያሳደግኳት። ኧረ የሚገርም ነው። ቤቴን ደስ ይላል በጣም። ብዙ ቤተሰቦች ከተመለስኩ በኋላ ብዙ ቤተሰቦችን እያገኘሁ ነው። በል እንዴ አንተ ታውቃለህ፣ በቃ ድንግል ማርያም ጸሎት እንደምሰማ ያወቁት በቃ እግዚአብሔር ሞገስ ሰጥቶኝ እነዚህን የመሳሰሉ በጣም ማቹርድ የሆኑ ሰዎችን ነው የማገኘው። በማስተርስ ነው የተመረቀችው። ባይገርም ሲስ ያውቃታል እኮ እዚህ ጋር አንተ አምጥራ እንጂ ስሟን ያውቃታል ነው እንዴ? አጌ ለከ ነው እንዴ? ለካ ነው እንዴ? ኧረ ፓፓ ውሸት ነው በለኝ። ኧረ ማን ውሸት ነው በለኝ። የሆነ ምን እየሰራሽ ነው እስካሁን? ምንም አልባነሽም እንዴ? እህታችን ዮኒ ብዙም እንትን አትልም። ይሁን ሂድበት። አሁን ራሱ እያወራን ነው። ያዩ ባላ ወደ እኔ እንዳይዞር ሲሶ በቃ እንውጣ በቃ ፕሪንሰስ ደሜ እያወራ ነው። ሊቀጥል በቃ በነካጅ ምን ነው ዮኒ ላይ ጨከንክ? ማን ነው? አንተ ነው። ሁለቱን ያወረድኩ አንተ አይደል እንዴ? እኔ ነው ወይስ? ሁለቱን ያወረድኩ አንተ አይደል እንዴ? ዮኒ ላይ ምን ነው ጨከንክ አልኩ። ኧረ እኔ እወርዳለሁ ራሴ። ኧረ እኔ ማንንም አላወረድኩም። አንተ ያማል እንዴ? ኧረ ሲሶ ታየዋል እንዴ? በዚህ ፍጥነትማ አይወርዱ። አኪ ሳልወርድ ቆይ አኪ ይሰማ ትገርማለህ። እውነት እንዴ? ስማኝ አኪ ወይ እፈልጋለሁ። ማን ነው? ኦኬ ናቱ ነው እንዴ? ናቱ እሺ ጻፍልኝ። 77 ታረገው ነው ናቱ ጌታን በመቀበል 77ኛ ሰው ሊያረግ 76 ነበሩ 77ኛ ትሆናለህ። 76 ሰዎች ዛሬ እኛ ቸርች ተቀበሉ ይላል። ደሞዝ ነው አላለም? እሺ ፕሪንሰስ አኬዋ ላይፍ ጠፍተሃል እኮ አትገባም እንዴ? ገባለሁ ነገ ገባለሁ። እስቲ ዛሬ ወይስ ነገ? ዛሬ ነገ ይሻላል ከይቅርታ ጋር። እሺ አትጥፋበት። እሺ አመሰግናለሁ። እሺ ዮኒ ሃፒ በርዝዴይ ነው። ቴንክ ዩ ፕሪንሰስ ቴንክ ዩ። ወይ ሲሶ እኔ የምልህ ወይ ሶስታችን እንቀመጥ በሰላም እስቲ። እኔን የሚሰይፉኛል አሁን እባክህ። እያወረዱ ነው እንዴ ሰዎች እንትኖች ሞዴሬተሮች? በቃ ዝጉ ነው እኮ እንዴ። ብዙ ሰዓት ተቀመጥን እኮ ሲስ። ኧረ ትናንትና እኮ ዮኒ በጣም እኮ አመለጠሽ። ማታ ተቀጠቀጥኩ እንዴ ነኝ? ኧረ ቅጥቀጣማ ትጠላለህ። እኛ ጀማ እኮ የሌለው ሰው ጉዱ ነው። ዛሬ በጣም ተደራጅተናል። እኔ ቀጥታ ትናንት እዛው ያለ ሰው ሲቀጠቀጥ ነበር ማረም። እኔ ትናንትና በጣም እኮ ንፈት ያልኩት ጌታን እንዴ መሳቅ ራሱ ተከለ። እኔ የቀጠቀጠኝ በቃ ዝም ብለሽ ብቻ ምልክት ስጭኝ። ትናንት እዛ የነበረ ሰው ነበር ሲቀጠቀጥ የነበረው። ትንሽ በቦታው ያለ ሰው እንደዚህ ተጀመረ እንዴ? እንደዛ አሪፍ ነው እንደዛ በፈጣጣው። ልጁ ተመችቶት ነው። አረ እንደዛውማ እንገዳደላለን። አኪ አሬ ማታ ይለያል፣ ጌታን የማታ ይለያል። እንግዳም ነበር። በሉቻው አሁን ራሴን ላውርድ ነኝ። አንዴ ቤቲ አንዴ ታውራና ትወጣለህ። አኪ ቤቲ አሁንስ አቤት፣ እንዴት ናችሁ? ሰላም ናችሁ?
እግዚአብሔር ይመስገን። ሲስ እንኳን ተወለድክ። በጣም ለፍቼ ነው የገባሁት ማለት ይቻላል። ያው እኔ ግን ለምስጋና ነው የገባሁት። አኬ በጣም እናመሰግናለን። ብዙዎቻችንን እየቀየርከን ነውና እናመሰግናለን። መጽሐፍ ቅዱስ እንድናነብ ወደ ቤተክርስቲያን እንድንሄድ እያረከን ነውና አሁንም ቢሆን አትጥፉ። በጣም ነው የምንጠብቃችሁ። ማታ ማታ ላይ ቤታችን ውስጥ 3 ነን፣ ወጣቶች ነን። እናንተን ነው የምንከታተለው ሁልጊዜና ባጠፉ ደስ ይለኛል። ሁላችሁ የምታስተምሩ ስለ ቤተክርስቲያን ማለት ነው። እሺ እግዚአብሔር ያክብርልን። ቤቲሻ እናመሰግናለን በጣም በጸሎታችሁ አስቡን። እናመሰግናለን። እሺ አንጠፋ። ጌታ ይርዳል። እሺ ሁሌ ነው የምናስበው። ነግሬው ነበር አግኝቼው ነው። እሺ እቴ ባሩኪ የለም ማሪድበት ነገር ባሩኪ መች ከእህቶች መልእክት ያስተላልፋል? ከእህቶች መልእክት አያስተላልፍም እኮ ወደኛ ባሩኪ። ትናንት አግኝተናል፣ አልነገረንም። አሁን እኛ ትናንት አግኝተነው ነበር። ለብቻውንም ይዟ አፍን እንግዲህ አንድ ደብር ስለሆነን ይጠየቃል ካልነገራችሁ። እንዴ የት ጊዮርጊስ? ጊዮርጊስ። አዎ ናይስ፣ አሪፍ፣ ደስ ይላል። እሺ እቴ እኔ የምልህ ናቲ ከታች አለ። ናቲሻ ከባድ ሰው። ኧረ በእግዚአብሔር አንተ የተሰጠን ፀጉሩን ካስቆረጥነው በኋላ እኮ ጠፋ እኮ በዛው እኮ። እንዴ ፀጉሩ ካላደገ እግሩን ነው ፀጉሩን ነው አልሽ? ናቲ እግሩን ነው ፀጉሩን ያስቆረጥነው አልሽ? እንዴ አጠፋፉ ያስብላል። ናቲ አማን ነው። ሲሶ እንዴት ናችሁ? ናቲ እንዴት ነህ? ደህና ነህ? እንዴት ነህ? አለኝ አኬ ዝም በል አንተ ዝም በል። እቃን አትወስድም? አንተ ጋር ያለኝን እቃ አምጣው እንጂ በጌታ። ኧረ እኔ ሸጥኩት እናቴን። ኧረ ላከው በጌታ። ልጁም እየጠየቀኝ ነው። እኔ እኮ ስንት ቀን ቴክስት አደርግልሻለሁ። ልክ ሳይወጣ ሲለኝና ቴክስት አደርግልህ። እንዴ እንደዚህ አይነት ጨመቃ የትም የለም። እኔ እኮ ግራ ገባኝ። እዛው አንተ ከሆኑ እንዳይቃርድ ናቲ። እህታችን ለብዙ ዓመት የተማረችበት ቻናል ሎጎ ነው እና ወደው አልሰጥም አለችው። እንዲህ ብዬም እኮ ፈራሁኝ። እኔ በቤተሰብ መሀል እንዳልገባም ፈራሁ። እኔማ በቃ እናቴ ጥንድ ፈትቼ ሊሆን እንዲወላ እያልኩኝ ነው። አሁን ውስዋስ ውስጥ ነኝ ሰሞኑ። እንዴ አላየሽውም እንዴ? ኧረ እኔ አላየሁትም። ታሽጎ እኮ ይኸው ስማ፣ ካየሁት እኮ አሁን መሸጥ ምናምን የሚለው ሀሳብ የሚመጣልኝ የዛኔ ነው። ወይ አይ እንደዛ የሚደረግ አይደለም፣ ግን ጸዴ ነገር ነው፣ ያምራል። እኔ አይቼዋለሁ፣ በጣም የሚያምረው እንትን በፎቶ ልኮልኛል። ኦኬ አይ አሪፍ ነው። እንዴ እኔ አስተግረሽኝ። ቢሮ ውስጥ እኮ አሁን ሁሉም ሰው ጓጉቷል። ይሄ ነገር የሚፈታው መች ነው እየተባለ ነው። እንዴ እዛው ቢሮ ነው እንዴ ጭራሽ? እና ታዲያ ቤት ይዟል ሄድ ወይኔ ያረጋል። ዛሬ ታመጣዋለህ። ዛሬ ቢሮ ሄጄ ማለት ነው። ዛሬ በሬር ትልከዋለህ። አሃ እሑድ ነው ለካ። ይመች በቃ ነገ ትልከዋለህ። ኧረ አሁን እኮ ስማ ገብቼ ሲሶ ልደቱ ነው ሲሉኝ አልገረመኝም። ሲሶ በጣም ደስ ይላል። በእናትህ እንኳን እኔ ተወልዳ ራሱ አይመስለኝም ነበር። ታውቃለህ ተገኝተህ ነው እና ተገኝተህ ነበር የሚመስለኝ። ምን ሆነ ነው መንፈሴ ሀሴት አደረገ ትላለህ። በገዛ ቤቴ በቃ እንደዚሁ ናትሻ ጠፍተሃል። ኧረ አሉ አባቴ ተጠፋፋ። ለነገሩ እውነትሽን ነው። ጠፍተናል። እስኪ እንገናኛለን ሰሞኑን የሆነ ሰዓት እንደ ባለፈው አምልጬ ደግሞ የሆነ ሰዓት ብቅ በልና ምሳ እዚሁ የለመድናትን ሩዝ እንበላለን። እንዴ ጾም እኮ ነው አባ፣ ሙድ ይዛል እንዴ? አሁንማ ጾም ነው ትንሽ እና ሩዝ ጾም አለው እንዴ? አይ ተይስቲ አንቺ ሩዝ ስለዛ ምን ስጋውን ዶሮውን ቅቤውን ሊያስጨምቀን ነው እንጂ አኪ ቅቤውን ሊያስጨምቀን ነው። አይ ጀለስ ከባድ ነው። እየለየን ሩዝን እንብላ አባ ከችክም
የአዲስ ስርዓት ልታመጣብን ነው እንዴ የመጣው? ፌቭ ቴንኪው። እኔ ጋር በጣም እየተቆራረጠ ነው ጋይስ። ቴንኪው በጣም በል በቃ ቻው በሉ። ለማንኛውም ቻው።